የዚህ ሰሞነኛ በአሜሪካ መንግስት በተወሰኑ የህወሓት አመራሮች የተገለጸ የቪዛ እቀባ ነው እና ይሄ የአሜሪካ የቪዛ እቀባን በተመለከተ ስትጽፍ በማህበራዊ ድረገጽህ ላይ የተናበበ የተቀናጀና ጦርነትን ለማስቀረት የሚሞክር ኮምፕሬሄንሲቭ የሆነ እርምጃ ነው የሚል ነገር ጽፈህ አንብቤያለሁኝ። ምኑ ነው ኮምፕሬሄንሲቭ ነው ያስባለህ? ምኑ ነው ጦርነቱን ያስቀራል እንድትል ያስባለህ? ምክንያቱም አንዳንዶችም ጋር እየተነሳ ያለው አይ ቲንክ ቫሊድ የሆነ መነሻ አለው ብዬ የማስብበት ምክንያት ህወሓትን ይጎዳል ብላችሁ በምታደርጓቸው እንቅስቃሴዎች የትግራይን ኮዞች የሚጎዱ ነገሮችን ሳይቀር ወደ መደገፍ አልሄዳችሁም ወይ? ጸረ ህወሓት እየተካሄደ ነው የሚባለው ትግልስ ብልጽግናን እያልጠቀመ መሆኑን ታረጋግጣላችሁ ወይ? ባልዲውን ከነ ህፃኑ እየወረወራችሁት አለመሆኑን ትጠነቀቃላችሁ ወይ? የሚሉ ጥያቄዎች ስለሚነሱ ነው። ምኑ ነው ኮምፕሬሄንሲቭ? እንዴት ነው ጦርነት ያስቀራል እያልክ ያለው? መልካም ቴዲ፣ መጀመሪያ ባነሳቸው እንደ መግቢያ ባነሳቸው ነገሮች እስማማለሁ ልፈልጋለሁ። ሙሉ ለሙሉ ግልጽ ማድረግ ተገቢ ስለሆነ አመሰግናህም አለሁ። በነገራችን ላይ እስማማለሁ ብቻ አይደለም፣ ያው እኔ እናንተ በሀሳብ ነው እንጂ ያው ከዛ ያለፈ ምንም ብንጨቃጨቅም ምን ብንልም በሀሳብ ነው እና እሱ ይመቸኛል። እኔ በሀሳብ መለያየት፣ መጨቃጨቅ፣ መወያየት ተገቢ ነው። የቸገረን ምንድን ነው ሀሳብ አንፈልግም ብለው በጉልበት ብቻ የሚሉ ህዝባችንን የሚገዙ ገዢዎች በአዲስ አበባም በመቀለም እንዲሁም አለፍ ብሎ ያው የኤርትራን ግምት ውስጥ ካስገባን ቀጠናውም ታሳቢ በማድረግ ያው ኤርትራ ህዝብም ተመሳሳይ ባህልም እንትንም የኑሮ ዘይቤም ስላለው አስመራም ላይ ያሉ ገዢዎች ጭምር ማለት ነው የቸገረን እንጂ በሀሳብ በወረቀት በሚዲያ ቢሆንልንማ በየትኛው ድላችን ልለፈልጌ ነው። ከዛ አንጻር ስለማየው አም ሪሊ ሃፒ ልል ነው ኢንጌጅ በማድረጉ ረገድ። ይሄ ገሌ አይቅረብ ገሌ ምናምን የሚለው እሱ ለምደነዋል። እኔ አብይ አህመድ ጠቅላይ ሚኒስቴር ሆኖ ሲመጣ ታስታውሳለህ፣ ጥያቄ ማንተ ያቀረብክለት ጊዜ በፍጹም ወያኔዎችን ማየት ስለማንፈልግ አሉላ ደግሞ ወያኔ ስለሆነ ገለል ይበልልን ተብያለሁ። እኔ እዛ የተገኘሁት ያው ህብረተሰቡን ወክዬ ነበር፣ የትግራይ ማህበረሰብ ጥያቄ ለመጠየቅ እንጂ አብይ አህመድን ለመቀበል አጓጉቶኝ አይደለም። እኔ ዴይ ዋን አብይን የተቃወሙ ሰው ነኝ። ዴይ ዋን ነው የምልህ። ገና ጠቅላይ ሚኒስቴር ሳይሆን ለኢህአዴግ ሊቀመንበርነት እየታጨ መሆኑን ሳውቅ ነው አብይ ምን አይነት ሰው መሆኑ መናገር የጀመርኩት እና ያኔ ሰዎቹ አብይን ይጠላል እና አብይ ስለሚጠላ በነገራችን ላይ አሁን አብይን የጠሉ ሰዎች ናቸው እንደዛ ያሉ። አሁን አብይ እየፈጀን ነው የሚሉ ማለት ነው። ያኔ ግን ተሸክመ ነው ካልዞር ይሉ የነበሩ ሰዎች ናቸው እና ወቅቱ ገለል ይበላ ይምጣ ምናምን ነበር። እኔ እየገፋው ነበር የምገባው፣ ያው ውይይት ስለሆነ አሜሪካ ላይ መቼም ሌላ ሊያደርጉ አይችሉም። የህግ ሀገር ስለሆነ ያለ ነው። ወያይ ነበር፣ ገፋ ነበር። ቀረ ተገፋ ሲባል ሰርፕራይዝ አደረጋቸው ነበር። ይኸው አለሁ እያልኩ ማለት ነው። ብዙ ስድብ ብዙ ዘለፋ ሁላ ያጋጠመኝ ማለት ነው። ከዛ ያለፈ ግን ስድብና ዘለፋ ያለፈ ሊያደርጉት የሚችሉ ነገር የለም። በነገራችን ላይ ስድብና ዘለፋውም ያኔ የማይሆኔ ለሁሉም ትግራዋይ እንደሚያዳርሱት ስድብና ዘለፋ እንጂ አሉላን በግል አውቀው ህይወቱን አውቀውት የሚሰነዝሩት ብዬ አልወስደውም ነበር እና ይሄ አቅርቦ ገሌ አቅርቦ አትበሉ ነበር የምላቸው ያኔ። አሁን አንዳንድ የኛ ሰዎች እንደዛ ሲሉ ይገርመኛል፣ ገሌ ይቅረብ አይቅረብ የሚለው ላይ ማለት ነው። ይሄ የትግራይ ጸረ ህወሓት በሚለው ነገር ጥንቃቄ መደረግ አለበት። አዎ መስመር ክሊርሊ መበጀት አለበት። እንዴ ህወሓትን የምንታገልበት አንዱ ችግር እሱ አይደል እንዴ? ህወሓት እኮ በትግራይና በህወሓት መስመር አታስምሩ ስለሚል ነው። እንዲያውም እኛ ሶስተኛ አካልም እንጨምርበታለን። እናንተ ስንወያይ ብዙ ጊዜ ፓርቲ ነው፣ መንግስት ነው፣ ህዝብ ነው ብለን ነው እናስቀምጥ። ኢቭን መንግስት እንኳን ራሱ በመንግስትና በፓርቲ መካከል እንኳን ራሱ መስመር መበጀት አለበት ብለን ነው። ለመንግስት እንኳን ራራለን ማለት እንዳይነካ ማለት ነው። አይደለም ህዝብ የሚያክል ማለት ይሄ አንድ በግልጽ መቀመጥ አለበት። ግን ህወሓት ይሄ ድንበር እንዲኖር አይፈልግም። ጸረ ትግራይ የሆኑ ሰዎች ደግሞ ይሄ ህወሓት ድንበሩን ድርምስምሶ ያወጣው እነሱም ለትግራይ ለመጨፍጨፍ ይጠቀሙበታል። ድርምስምሶ አውጥተው ድንበሩን ማለት ትግራይ ማለት ህወሓት ነው፣ ህወሓት ማለት ትግራይ ነው። ስለዚህ ህወሓት ብንቀጣ ትግራዮች ለምን ይገርማቸዋል? ትግራይ ቢቀጣ ህወሓት እንደቀጣን ቁጠሩልን የሚሉበት ዘረፈጅ ዘመቻቸው የሚያካሄዱበት አንዱ መሳሪያ ቱል ሆኖ ያገለግለው ይሄ ነገር ነበር። ስለዚህ ነው ወደ ማዕቀቡ ስንመጣ፣ በነገራችን ላይ ማዕቀቡ ይቅርና ትግራይ ህወሓትን በአጠቃላይ ህወሓቶችንም አይቀጣም። የተወሰኑ ኢንዲቪዥዋልስ እና ኢሚዲየት የነሱ ፋሚሊ ሜምበር ነው የሚለው ሃርድላይነር ቲፒኤልኤፍ ሜምበርስ ኤንድ ዜር ኢሚዲየት ፋሚሊ ሜምበርስ ነው የሚለው። ስለዚህ ምኑ ነው ኮምፕሬሄንሲቭ ማለት ነው? የኮምፕሬሄንሲቭ እርምጃው አካል ነው ያልከው በምክንያት ነው። ጦርነት የሚያስቀረው እንዴት ነው? እሱ ሌላ ርዕስ ነው። ለሌላ መልስ ሰጥ ነው እንደዛ የመጣው። ግን ይሄ ህወሓትን ነው ወይስ ትግራይን ነው በሚለው ብዙ ሰዎች እንዳይምታታባቸው እኔ ዳለ ረሱ መጀመሪያ ይሄ የዛ ኮምፕሬሄንሲቭ እርምጃ መሆኑ እኔ ያ መልስ የሰጠሁት ለህወሓት መግለጫ ነው። በነገራችን ላይ ህወሓቶች ምን ብለው መግለጫ ወጡ? በነገራችን ላይ አልተሳሳትንም አላሉ፣ ትክክል አይደለም ቅጣቱም አላሉ።
እኛ ለምን ብቻ እንቀጣለን ያሉት በመግለጫቸው። በጣም የሚያስደነግጠው እሱ ነው። በነገራችን ላይ የተዛባ ነው አድሏዊ ነው ብለዋል። ሌላው ሚዛን የሳተ ነው ብለዋል። ሌላው አካል ከዛ ውጭ ምን እንዲል ይጠበቃል? ሌላው አካል ለምን አልተቀጣም ነው እንጂ ምንም ስህተት የለብንም ቅጣቱ ልክ አይደለም ወደሚል ክርክር አልገቡ። ሌላውም ይቀጣም ቅጣቱ የጋራ ይሁንልን እኩል እንቀጣ ነው። እዚህ ላይ ነው አንተ እኔ ሳነባው በዛ በኩል የሚደረገውን የማደናቀፍ ሂደት ያልተመለከተ ስለ ሁኔታዎች ትክክለኛ መረዳት የሌለው ኢሚዛናዊ ውሳኔ ነው። ስለዚህ እንደዛ ብለው መግለጫ ሲያወጡ ለዛ ነው መልስ የሰጠሁት። ኮምፕሬሄንሲቭ ነው ይሄ አፕሮች። ካሁን በፊትም ሪዮት ላይ ይሄ ነገር አቅርቤው ነበረ። ምንድነው ያልኩት? በአፍሪካ ቀንድ ከገልፍ ሀገሮች ጋር በተያያዘም እንዲሁም አሁን በቅርብ ጊዜ በነበረው የኢራን ግጭትም ተያይዞ ተጨማሪ መቋሰል የሱዳን በተለይ ደግሞ ግምት ውስጥ በማስገባት በቀጠናው ማለት ነው ተጨማሪ መቋሰልና ደም መፋሰስ እንዲኖር አንፈልግም የሚል ለኤርትራም ለኢትዮጵያ መንግስት ተነግሯቸው የተጠቀሙት ቱል ግን እነሱን ከማዕቀብ ነፃ በማድረግ ነው። ምንድነው ያደረጉት? ኦኬ ሄሬዘቲንግ ማዕቀቡን እናነሳላችኋለን። ጽሁፌ ላይም ገልጫዋለሁ በነገራችን ላይ ካሮቴን ስቲክ ብዬ ማለት ነው። ማዕቀቡን እናነሳላችኋለን፣ ነገር ግን ወደ ተጨማሪ ጦርነት እንዳትገቡ። በተለይ ለኤርትራ የተሰጠው ፕሪኮንዲሽን በኢትዮጵያ የሚደረገው ግጭት በማባባስና ጣልቃ በመግባት የምታደርጉትን ድርጊት አቁሙ የሚል ነው። ስለዚህ ከዚህ አንጻር እነሱንም ግምት ውስጥ ያስገባ አፕሮች ነው የተጠቀሙት። ሻዕቢያንም ኤርትራንም የኢትዮጵያ ኃይሎችንም እነዚህም ሁሉ ግምት ውስጥ በማስገባት ከዛ የቲፒኤልኤፍ በዚህ በሱዳን በተለይ የሚያደርጉት ጣልቃ ገብነት አንድ፣ ሁለተኛ እንደገና ወደ ጦርነት ለመግባት በተለይ ፕሪቶሪያን አፍርሰው የፕሪቶሪያ አካል የሆነው ጊዜያዊ አስተዳደሩ ዲስማንትል አድርገው ሲሄዱ የመጣ ነው ብዬ ነው የማምነው። ስለዚህ እነዚህን ሁሉ ግምት ውስጥ በማስገባ መልኩ የቀጠናውን ሁኔታ ግምት ውስጥ በማስገባት አሜሪካኖች የተከተሉት መንገድ ህወሓትን በማዕቀብ መቅጣት፣ እነዛን ደግሞ ወደ ጦርነት እንዳይሄዱ ማስጠንቀቂያ መስጠት። እጃችን ላይ አደባባይ ላይ ባለው የቪዛ ሪስትሪክሽን ውሳኔ ላይ እንወሰንና አሁን ትኩረታችን የተወሰደው እርምጃ ብቻ አይደለም፣ እዛ ላይ የተሰጠው ራሽናል ነው። ይሄ የቪዛ አቀባ እንዲደረግ የተሰጠው ራሽናል ነው አይደለም? እዛ ላይ ምሳሌዎች ልስጥ። ለምሳሌ ማለት አንተ እዚህም በተደጋጋሚ ስንገናኝ በሌሎች አጋጣሚዎችም ስጠቅስ አክቹዋሊ የትግራይ ፖለቲካል ኮሚኒቲ ከሞላ ጎደል እጅግ የሚበዛው የሚስማማባቸው የትግራይ ህገ መንግስታዊ ግዛት መመለስ፣ የተፈናቃዮች ወደ ቦታቸው መመለስ እና ወደ እንግዲህ የፕሪቶሪያ ስምምነት ላይ የተቀመጡት ሌሎች ነገሮች እና ከዛም ውጭ ሰፋ ባለመልኩ የሚታዩ እምብዛም የማያለያዩ የሚባሉ ኮዞች አሉ። አሁን አዲስ አበባ ያሉት ከብልጽግና ጋር እየሰሩ ያሉት ኃይሎች ጭምር ቢያንስ ሪቶሪክሊ የሚሉት ነገር ነው። ይሄ ቪዛ ሪስትሪክሽን በአካባቢው የትግራይ ሴኪሪቲ ፎርስስ ያላቸውን አካላት በብቸኛ የግጭት ቀስቃሽነት የሚፈርጅ ሆኖ እያለ ሃርድ ላይነር ብሎ ለይቶ ከየት እንደተለካ አላቅም፣ ያንተን መረዳት ትነግረኛለህ። እነሱን ሃርድ ላይነርስ ብሎ ጠቅሶ እያለ ከዛም አልፎ ተርፎ ለግጭት ቀስቃሽነት ምሳሌ በቅርቡ የነበረውን ሚሊተሪ ኢንጌጅመንት በምሳሌነት ጠቅሶ የትግራይን ኃይሎች የተጠያቂነትና ሰላም ያለመምጣት እንቅፋት አድርጎ የፈረጀን ቪዛ ሪስትሪክሽን ራሽናሉን እንዴት ተቀብለኸው ነው ጥሩ እርምጃ ነው ያልከው? አሁንም ያልመለስክልኝ ኮምፕሬሄንሲቭነሱ ጋር የታለ ነው? ኮምፕሬሄንሲቭ የሚለው ሁሉንም ያካተተ አፕሮች ነው የተጠቀሙት ለሚል ነው። የለም እኮ እሱ ግን የለም እሱ አለ ከዚህ ቪዛ ሪስትሪክሽን ላይ ምን መሰለህ፣ አሁን መሰለህ የህወሓትን ቪዛ ሪስትሪክሽን ብቻ ካየናት ልክ ነህ። በቃ ህወሓት ብቻ ማብራሪያው አለ አይደል? ማብራሪያው እኮ አዎ፣ ግን ምን መሰለህ ሆል ፕሮሰሱን ማየት ይጠይቃል። በአፍሪካ ቀንድ ግጭት እንዳይኖር ሱዳንም ግምት ውስጥ ያስገባ ሱዳንን በሚመለከት ካሁን በፊትም ነግሬሃለሁ። በርሊን ፕሪንሲፕል የሚል የበርሊን መርህ ተብሎ በሱዳን ውስጥ የውጭ ጣልቃ ገብነትን ማስቆም አንዱ ያስቀመጡት ማለት ነው። ሁለተኛ ሁማኒታሪያን ሰርቪስ አሲስታንስ እንዲገባ ወደ ሱዳን፣ ሶስተኛ ኢሚዲየት ሲዝፋየር ተደርጎ ወደ ውይይት እንዲገቡ የሚል ነበር። አሁን ለምሳሌ እዚህ ላይ የትግራይ ኃይሎች የሱዳን ጦርነት ውስጥ እየተሳተፉ ነው። ይሄ በግልጽ የታየ ነው። ኦኬ፣ ከትግራይ ኃይሎች ተሳትፎ ይልቅ የብልጽግና ተሳትፎ አይበልጥም እንዴ በሱዳን ጦርነት? እና ብልጽግና አሁን የትግራይ ጉዳይ እያነሳን ስለሆነና እኮ ነው እያነሳን ያለ ነው። ይሄን የቪዛ አቀባ በሱዳን ውስጥ ስላለ ተሳትፎ ከሆነ ብልጽግና ማሰልጠኛ ከፍቶ የድሮን መንደርደሪያ ከፍቶ ሰራዊት ጭምር አሰማርቶ በሱዳን ውስጥ በከፍተኛ መጠን እየተሳተፈ እያለ በሱዳን ኢንቮልቭመንት ምክንያት አንድን ወገን በቪዛ አቀባ መቅጣት እንዴት አድርጎ ፍትሃዊ እንዴት ብሎ ኮምፕሬሄንሲቭ ይሆናል ነው የኔ ጥያቄ። እሱም ልመጣልህ ነው። ሱዳን ላይ የሚሳተፉ ኃይሎችም ሌሎችም ተቀጥተዋል። ይሄ ታውቃለህ አንተ። ብልጽግና አልተቀጣም እያልክ ካልሆነ በስተቀር ማለት ነው። ብልጽግና አልተቀጣም። የት ጋር በምን ላይ ተቀጣ? ሱዳን ኃይሎች
የሱዳን ኃይሎች ተቀጥተዋል። የዩኤኢ በአሜሪካ የሚገኙ ኩባንያዎች ሱዳን ላይ ያለው ግጭት ያባብሳሉ ተብለው የተወሰዱ የዩኤኢ ተቋማት ተቀጥተዋል፣ በዚህ በአሜሪካ ማለት ነው። ሁለተኛ ብልጽግና ራሱ በቤንሻንጉል ጉሙዝ ነው ካልተሳሳት፣ በቤንሻንጉል ጉሙዝ አካባቢ ጋምቤላ ነው ቤንሻንጉል ጉሙዝ፣ በዛ በኩል የጦር ካምፕ አቋቁሞ ግጭቱን እያባባሰ እንደሆነ ሲታወቅ መግለጫ አውጥተዋል። የምን የቱ ጋር ማለት ስለ አሁን እያወራ አሁን በተለይ አንድ ያሳስበኛል ምናምን ብለው ሊሆን ይችላል። እኔ ያላነበብኩት መግለጫ ግን ያንተን ቃል ወስዳለሁ። ዳይሬክትሊ ማርኮ ሩቢዮ ወደ ጠቅላይ ሚኒስትሩ ደውሎ በአካባቢው ግጭትን የሚያባብስ ኤርትራንም ጭምር ግምት ውስጥ በማስገባት ማለት ነው ሱዳን የኤርትራን ግምት ውስጥ በማስገባት ግጭት ከሚያባብስ ነገር እንዲቆጠቡ ማስጠንቀቂያ መስጠት። ጠቅላይ ውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ወደዚህ ተጠርቶ ነበር፣ ወደ አሜሪካ ማለት ነው። ታስታውሳለህ? የአሜሪካ በተጠራበት ጊዜ ስትሪክትሊ የተነገራቸው ነገር አንዱ በሱዳን ጣልቃ ገብነት ማቆም፣ ሁለተኛ ከኤርትራ ጋር ያለው ከወደብ ጋር ተያይዞ የባህር በር ካላገኘን ወደ ጦርነት እንገባለን የሚለው አካሄድ ሁለት ተነገራቸውና እርምጃ ተወሰደባቸው። በጣም የተለያየ ነው አሉ። እኔ አሁን ጠይቀህ ለምሳሌ መግለጫውን ነው እየገለጽኩልህ ያለሁት እንጂ ቆይ አሁን ነበር አቋረጥክ። የህዳሴ ግድብም ይላል እኮ እርምጃ ተወሰደ። ቆይ አሁን ቅድም ራሽናሉን ጠቀስኩኝ። ቅድም የቪዛ ሪስትሪክሽን ውሳኔውን እኮ ከቪዛ ሪስትሪክሽንነቱ በላይ ዋና አንድምታው ለቪዛ ሪስትሪክሽኑ የተሰጠው የአሜሪካ መንግስት መረዳት ነው። የተከተሉት መንገድ ያም መረዳት ግጭት ቀስቃሽነትን አሁን ያንዣበበውን ጦርነት ግጭት መቀስቀስ ምክንያት በአንድ ወገን ላይ ብቻ የደፈደፈ ፍጹም አድሏዊ የሆነ መረዳት ነው። እዚህ ቪዛ ሪስትሪክሽኑ የተሰጠው ራሽናል የአሜሪካ መንግስት ብልጽግና ሚና እንዳለው እንዳመነ አያሳይም እያልኩ ነው። አያሳይም። ቪዛ ሪስትሪክሽኑን ብቻ ካየ ነው ልክ ነው። ህወሓትም እኮ እኛም ብቻ ነው የቀጣችሁን ሌላኛውን አካል አልቀጣችሁም ብለዋል። እኔ ግን እየመለስኩ ያለሁት እዚህ ጠርተው ማዕቀቡ በትግራይ ጦርነት ምክንያት የተደረገባቸው ማዕቀብ አለ እና እንዲሁም በኤርትራ መንግስትም ላይ የተደረገ ማዕቀብ አለ፣ በብልጽግናም ላይ እንደዚሁ። ስለዚህ እነዚህ ማዕቀቦች እነዚህ ነገሮች አቁሙ፣ በእነዚህ አይነት ያሏችሁ ልዩነቶች በሰላም ፍቱ፣ ማዕቀብ ይነሳላችኋል የሚል የካሮት ኤንድ ስቲክ እንትን የተጠቀሙት። እነዚህን የማታደርጉ ከሆነ ማዕቀቡ አይነሳም። ኦልሬዲ እኮ ዴር ፒናላይዝድ። በቀደመው የአጎዋ ማዕቀብ ነበረ በቦታው የቀጠለ ግን በተረፈ ከዚህ በፊት በብልጽግና ባለስልጣናት ላይ የተቀመጠ ትርጉም ያለው ማዕቀብ ነበረ ማለት አይቻልም። የቪዛ አቀባ ተደርጎ ነበር። እሱም ነገራችን ላይ በብልጽግና ብቻ ላይ የተደረገ አይደለም። በሁሉም የግጭቱ ተሳታፊዎች ላይ የተደረገ ቪዛ አቀባ። በብልጽግናና በሻዕቢያ ተለይቶ የተደረጉ ማዕቀቦች አሉ። ቴዲ ልንገርህ፣ ለምን አልጨምርልህም ማዕቀቦቹ? ኦኬ፣ እሱ አሁን እየተነጋገርን ያለ ነው። ይኸውልህ አሁን ጦርነት አለ። ጦርነት አስግቷል። ጦርነቱን መከላከል ነው የተፈለገው። በጦርነቱ ውስጥ ኦብጀክቲቭሊ ዝም ብለህ ማናቸው ተሳታፊዎች ብትል በትግራይ በኩል ያለው ኃይልና በብልጽግና በኩል ያለው ኃይል ነው ብለህ ዝም ብለህ በግርድፉ ልትል ትችላለህ፣ ወደ ዝርዝር ሳትገባ ማለት ነው። ሌሎች ተጣማሪ ኃይሎቻቸውን ለዚህ ኮንቨርሴሽን ለጊዜው ትተናቸው፣ ግን እንደዚህ ባለ የተወጠረና አደገኛ ሁኔታ ላይ አንድን ወገን ብቻ የግጭት ቀስቃሽ ምክንያት አድርገህ የተጠያቂነት እንቅፋት አድርገህ ስትፈርጅ ለብልጽግና እየሰጠ ያለው አረንጓዴ መብራት ኢንፋክት ጦርነቱን የበለጠ ፖስብል የሚያደርግ ነው እንጂ አንተ እንዳልከው ጦርነት የሚያስቀር አይደለም። ባለፈው ሳምንት ጌዲዮን ጢሞቴዎስ የሰጠውን መግለጫ ጌዲዮንን ስለጠቀስክ ነው። ጌዲዮን ጢሞቴዎስ የሰጠው መግለጫ ምንድን ነው? ማስጠንቀቂያ ነው። እርምጃ እንወስዳለን ነው። ግጭት ሊቀሰቀስ ይችላል ነው። ብታርፉ ይሻላል ነው። ጀነራሎቹ እየወጡ እያወሩ ያሉት ምንድን ነው? ብታርፉ ይሻላል፣ እንፈጃችኋለን ነው። እና እንዲህ ባለ ቢያንስ በብልጽግና በኩልም በጣም ቶክሲክና አደገኛ የግጭት ቀስቃሽ መግለጫ በተከታታይ እየተሰጠ አንድ ወገን ላይ ብቻ ያደላ ተጠያቂነትና የግጭት ኢኒሺየተር ፍረጃ በምን መልኩ ፍትሃዊ፣ በምን መልኩ ኮምፕሬሄንሲቭ ይሆናል? ወደሚቀጥለው ጉዳይ ከመሻገራት በፊት ብልጽግና ጦረኛ መሆኑና ግጭት ቀስቃሽ መሆኑ ግጭት ቀስቃሽ ንግግሮች እንደሚያደርግ የአደባባይ ሚስጥር ነው። አሁን በዚህ ላይ ብዙም ጊዜ ማጥፋት ያለብን ይሄ ቀባ ግን አይልም እንደሱ። ቆይ አንዴ በቲፒኤልኤፍ ላይ የወጣ መግለጫ እንጂ ብልጽግናን የሚያካትት መግለጫ አላወጡ። ስለዚህ ጦርነት የወጣ መግለጫ ነው። ብልጽግናን በሚመለከት እናውራ ከተባለ አይደለም አክቲቭሊ ጦርነት እያካሄደ ነው በአማራና በኦሮሚያ። ያንተን መረዳት አይደለም እኮ እየጠየቅኩ ያለሁት ነው። እሱ አንተ እንደሱ አስበው ታስባለህ አይደለም እያልኩ ያለሁት ነው። ይሄን ቪዛ ሪስትሪክሽን እና ራሽናሉ ስለደገፍክ ይሄ ቪዛ ሪስትሪክሽን የተደረገው የቪዛ ሪስትሪክሽን ደግፍ ያለው ልክ ነው እኮ። እንዴት ነው የደገፍክበት ምክንያት ጦርነት ያስቀራል ኮምፕሬሄንሲቭ ነው ብለህ ነው አይደል? ኮምፕሬሄንሲቭ አፕሮች ያልኩበት ምክንያት ገልጬልሃለሁ እኮ ቴዲ። ምንድን ነው ያልኩት? አጠቃላይ በቀጠናው ወደ ግጭት እንዳይገቡ ለምሳሌ ብልጽግና ከፍተኛ የሆነ ከኤርትራ ጋር ግጭት ውስጥ ለመግባት ቅስቀሳ ሲያደርግ ነበር። ከግብፅ ጋር ከህዳሴ ግድብ ጋር ተያይዞ ግብጾች በተደጋጋሚ ከብልጽግና ጋር እሰጥ አገባ ውስጥ እንደሆኑ
የሚታወቅ ነው። ስለዚህ ይሄንን ለመፍታት ብለው የተከተሉት አፕሮች ከአሁን በፊት በላያቸው ላይ ተደፍድፎ የነበረ ብዙ ማዕቀብ የተወሰነውን ማንሳትና ለሰላም ራሳቸውን እንዲያዘጋጁ ማበረታታት ነበረ። ያ ነው እኔ ኮምፕሬሄንሲቭ አፕሮች ያልኩት። ያልክ ያለውን መሰለህ ብልጽግናን ለማበረታታት ማዕቀብ ማንሳት፣ ህወሓትን ከግጭት ለመግታት ማዕቀብ መጣል መፍትሄ አድርገው ቁጥረውታል እያልክ ነው። ይሄ ደግሞ እሱም አድሏዊ ነው የሚለውን አቋም የሚያጠናክር ነው ነገራችን። ልክ ነህ። አሁን አድሏዊ ሊሆን ይችላል። እኔ አሁን ምን መሰለህ እያልኩ ያለው የተከተሉት አፕሮች ይሄ ነው። ብልጽግናና ሻዕቢያ ኦልሬዲ በላያቸው ላይ መዓት ማዕቀብ የተደፈደፈባቸው አካላት ናቸው በትግራይ ጦርነት ምክንያት። ብልጽግና ላይ ያን ያክል ማዕቀብ የለም። አሁን በፊትም የተወያየን ይመስለኛል። ያን ያክል የተደፈደፈ የምትለው ማዕቀብ የለም። በሻዕቢያ ላይ አለ። ልክ ነው ነበረ። ብዙዎቹም በብልጽግና እርዳታ ተነስተዋል። ብለኸኝ ልናገር ስላቋረጥከኝ እንጂ ያው ከአጎዋ ውጭ በብልጽግና ላይ ያለ ማዕቀቦቹን በማምጣት ስለሰራን ስለማውቃቸው ልናገር። አንዳንዶቹ አሁን በህወሓት ላይ የተደረገው ማዕቀብ ስንናገር ምን እናንተ ምን ምናምን የሚሉን ሰዎች አሉ። እና በፊቱ ብልጽግና ላይ ይደረጉ የነበሩ ማዕቀቦች በሚገባ ሰርተን ውጤትም ስላገኘንበት ስለማውቃቸውን በዝርዝር ማለት የመጀመሪያው የቪዛ ሬስትሪክሽን ነበር። የመጀመሪያው ሪዞሉሽን። ሁለተኛው የመጣው የአሴት ፍሪዝ ማድረግ ነው። ሁለተኛው የመጣው ይሄ ማግኒትስኪ አክት የሚባለው ማለት ነው። ያላቸውን ሀብት እንዳያንቀሳቀሱ። ለምሳሌ ብልጽግና በኒውዮርክ የሚገኘው ሲቲ ባንክ ዶላሩን እንዳያንቀሳቀስ ተደርጓል፣ ታግዶበት ማለት ነው። ብልጽግና በህጋዊ መንገድ ትራንዛክሽን አይፈጽምም ነበር በዓለም ያኔ። አሁን የለም ያ ማዕቀብ። ማዕቀቦቹን ዝርዝር አልከኝ እኮ ቴዲ። ምን ነው ኢንተርጀክት እያደረግን እኮ ስለሆነ ነው። አይደለም ማዕቀቦቹ አልተደፈደፉበትም ያባለፈው ስላልከኝ አሁንም እንዳለው አድርገህ ስላቀረብክ ነው። አላልኩም ተነሳላቸው እኮ አልኩኝ። እሱማ ተነሳላቸው ስል ራሴ እኮ ነኝ ኮምፕሬሄንሲቭ አፕሮች። አሁን ላለ ኮንቨርሴሽናችን እኮ ምንም ትርጉም የለውም። ከጠየቅኩት ጥያቄ ጋር እኮ አብረህ ያልኩት ያ ነበረ ልልህ ፈልጌ ነው። እሺ በዛ ነው። እና ማዕቀቦች ተደረጉባቸው። ማግኔትስኪ አክት የሚባለው አሴታቸው የኤርትራዎቹ በግለሰብ ደረጃ ተደረገባቸው። ብልጽግና ደግሞ እንደ ብልጽግና ትልቅ ሀገርም ኢኮኖሚም ስላለው ያው በባንክ በምናም ስለሚጠቀም በስነስርዓት ትራንዛክሽኑ ቆመበት። የኤርትራዎቹ እንደዛ ስላልሆኑ በግል ደረጃ የሚያንቀሳቅሷቸው ንግድ ተቋማት ተለይተው የቀይ ባህር እንትን የሚባል በነ ፊሊጶስ በነ ሀጎስ ክሻና በነ አብርሃ ካሳ የሚንቀሳቀሱ ታገዱ። ሌላኛው ብልጽግና ላይ የተደረገው በዓለም አቀፍ ተቋማት ያገኘው የነበረ ብድር እና እርዳታ እንዲቆም ተደረገ። ከይቅርታ ጋር እኔ መጀመሪያ ትነግረኛለህ ብዬ ገምትኩት አሁን በብልጽግና ላይ አክቲቭሊ አለ የሚባለውን ማዕቀብ ነው። እነዚህን ማዕቀቦችማ ብዙ ያወራንባቸው ቆይ ድንገት ብዙ ያወራንባቸው ብዙ የተነጋገርንባቸው ከአንተም ጋር በርዕዮትን በስፋት ያነሳናቸው ናቸው። አሁን ግን እነዛ ማዕቀቦች አብዛኛዎቹ ተነስተዋል። ኢንፋክት ብልጽግና ከአይኤምኤፍ በገባው ውል ምክንያት ተጨማሪ ሌሎች ብድሮች ሁሉ ተለቀውለት የስንት ዘመን ታሪክ ሆኗል። የአውሮፓ ህብረት መልሶ ሪቪው አድርጎ ያለምንም እንትን እነዛ የነበሩ ሪስትሪክሽንስ በብድርና በምናምን የነበሩትን ማዕቀቦች አንስቷል። ይሄም ተቃውሞ ገጥሞታል ከሰብአዊ መብት ተሟጋቾች ላይ። አሁን የኔን ጥያቄ ያዝልኝ። እኔ አሁን ብልጽግና እላዩ ላይ ብዙ ማዕቀቦች የሉትም። እንደዚህ ባለ ሁኔታ ሌላ ጦርነት ሊመጣ በሚያሰጋበት በዚህ ወቅት በጦርነት ውስጥ ስላሉ ተሳታፊዎች ሲነገር አንድን ወገን ብቻ የግጭት አነሳሽ አድርጎ የሚፈርጅ አንድን ወገን ብቻ የተጠያቂነት እንቅፋት አድርጎ የሚፈርጅ ውሳኔ ራሽናል የተቀመጠበት ውሳኔ ሲተላለፍ ኢፍትሃዊ ነው፣ አድሏዊ ነው፣ ጦርነቱንም አያስቀርም እያልኩ ነው። አሁን አንተ እንድታስረዳኝ እየፈለግኩ ያለሁት እንዴት ፍትሃዊ እንዴት አድሏዊ እንዳልሆነና እንዴት ጦርነት እንደሚያስቀርም። እኔ ሁሉን አቀፍ ያልኩበት እንዳልኩ ሰፋ አድርጌ በዛ መንገድ ባየሁበት አስቀምጫለሁ። አለመስማማት አንድ ነገር ነው። ሁለተኛ ፍትሃዊ ያልኩበት ከህወሓቶች አንጻር እንጂ እኔ ንጽጽር ውስጥ ገብቼ ብልጽግናም በዚህ ደረጃ እገሌም በዚህ ደረጃ መጠኑም እንዲህ ሌላውን መቀጣት ነው። እኔ ዋናው ታርጌቴ በዚህ ማዕቀብ ላይ ህወሓት ነው። እንደ አንድ ትግራዋይ እንደ አንድ በህወሓት በደል እየደረሰበት እንዳለ ማለት ነው። እኔ አስቀምጫለሁ በግልጽ በዚህ እኔ በህወሓት ላይ ታርጌት ማድረጋቸው ይህንን እርምጃ ወሰዳቸው ትክክል ነው ብዬ ነው የማምነው። ፍትሃዊም ነው። ከብልጽግና ጋር ስላለ ጦርነት እየተወራ አንተን ወገን ያው በነገራችን ላይ አንተ እንዳልከው ህወሓትን ብቻ አይልም ትግራይ ሴኩሪቲ ፎርስስ ነው የሚለው። ያው እኔ እናንተ እንስማማለን አሁን ያለው የትግራይ ወታደራዊ ኃይል ቶታሊ በህወሓት መጠለፉን። ግን አሜሪካ የሚለው ግን እንደዛ ነው፣ ትግራይ ሴኩሪቲ ፎርስስ ነው የሚለው። ስለዚህ አሁን ምን መሰለህ ቲዲኤፍ እያሉ ይጠሩ ነበረ አሜሪካኖች በጊዜው ታውቃለህ አንተ በተባበሩት መንግስታት ሳይቀር። ከዛ ህወሓቶች የኛ ነው አሉና ይኸው ይሁንላችሁ አሏቸው። ቲዲኤፍም ተው በአሜሪካ ወደ ሌላ ጉዳይ ከመሄዳችን በፊት ያላስረዳኸኝ ነገር አለ። አሁንም ጦርነት እንዴት እንደሚያስቀር አልነገርከኝም። ኢንፋክት ይሄ ቪዛ ሬስትሪክሽን በብልጽግና መንጋ በኩል ጦርነት ለማግኘት ፍሪ ራይድ እንዳገኙ
የሚገነዘብ በጣም ሰፊ የሆነ መረዳት፣ ሰፊ የሆነ ፕሮፓጋንዳ እየተካሄደ ነው። and exactly ይሄ ራሱ ስህተት ደግሞ ከ2020 በፊት የትራምፕ አስተዳደር ለብልጽግና በሰጠው ሲግናል ምክንያት የደረሰውን ውድመት እያየን በሆኑ የህወሓት ባለስልጣናት ላይ እርምጃ ስለተወሰደ ብቻ ትክክል ነው ብለን እንዴት እንደግፈዋለን? ይሄንን ነው ብልጽግናዎች በመጠቀም እንትንማ የኔና ያንተንም ንግግር እኮ ይጠቀሙበታል ብልጽግናዎች። ልክ ነው። አዎ ማለት ስለዚህ ጦርነት እየሰራ አይደለም ነው ዮር ነጥቤን እኮ ነው እያጠናከርኩኝ። ትግራይ ላይ በሚያደርሰው ችግርና ለትግራይ ህዝብ ባለው ንቀትና በደል ደብረጽዮንን የመከራ አንቴና ስትለው ብልጽግናዎች እኮ አዎ የመከራ ግብዳ የመከራ አንቴናዎች እኮ እነሱ ናቸው። ምን ጥያቄ የለውም። ነጥቡ አሁን አንተ ካልከው ጦርነት የማስቀረት ኢፌክት አንጻር አልሰራም እያልኩ ብለን እነሱ እንዳይጠቀሙበት ተብሎ አልሰራም። ጦርነት እያስቀራ አይደለም እያልኩ እኮ። ኦኬ ወደዛ እንምጣ። ብልጽግና የሚያካሄዳቸው ጦርነቶችስ እንዴት ይቀሩ ይባላል እኮ። የተሰጠው ሲግናል አንድን ወገን ብቻ ሲፈርጅ ሌላውን ወገን ግሪን ላይት የመስጠት ያክል ውጤት አለው። ጦርነቶችና የሚገቡት ቅጣቶች ለምን አንወያይ? ስለሚገቡት ስላሉት ሊቨሬጆች ቱሎች። አይ መጀመሪያ መደገፍህ ለምን ትክክል እንደሆነ አስረዳኝ። አዎ መደገፍህ ልክ ነው። ህወሓት ስለመቀጣቱ ነው። ህወሓት ብቻ ስለመቀጣቱ ነው እያወራን ያለ ነው። ህወሓት ብቻ ስለመቀጣቱ ህወሓት ተጨንቆ ሲናገር መልስ ሰጥቻለሁ። ቆይ አንተ የትግራይን ኮዝ እንደምትደግፍ ሰው ይሄ በትግራይ በኩል ያለ ኃይል በብቸኛ ግጭት አነሳሽነት ብቻ መፈረጅ፣ በብቸኛ የተጠያቂነት እንቅፋትነት መፈረጅ የትግራይን ኮዝ አይጎዳም ብለህ ነው የምታምነው? ምን መሰለህ አንድ ለረጅም ጊዜ የጎዳን ነገር ልንገርህ እንደተጋሩ ህወሓት ሲጎዳ ትግራዋይ ስለሆነ ህወሓት ያመንና ምንገራገር እኔም ራሴ ለብዙ ዘመናት ያደረኩት ነገር ነው። ይሄ እኔ በሱ አንቀር አይደለም ያለው ስለ ራሴ ነው እየገለጽኩ ያለሁት። ስለ ራሴ ነው። አይዞህ እኔ ማንንም አላካተትኩም። አሁን ግን ህወሓት ራሱ ለካ ለውጭ ጥቃቶቻችን ራሱ ዋናው ተባባሪ እሱ መሆኑና ትልቁ ችግር አንገታችን ላይ ረግጦ ቆሞ ያለው ትልቁ ተቋም ህወሓት የሚባል ተቋም ነው። ስለዚህ መጀመሪያ አንገታችን ላይ የቆመው እግር እናንሳውና ከዛ በኋላ ደግሞ የትግራይን አቅም እየገደለ እየደፈቀ የነበረበት እድል እያጣ እየሟሸሸ ሲሄድ የትግራይ አቅም ይዘን ብልጽግናን የምንገዳደርበት እድል ይሰጠናል ነው። አሁን እያደረክ ያለኸው ግን አሁን አንተ ባልከው ሜታፎር ልጠቀምና የህወሓትን እግር ከትግራይ አንገት ላይ ያነሳለሁ ብለህ የብልጽግናን እግር ሊተካ የሚችል ውሳኔ እየደገፍክ ነው ነው? አይደለም ቴዲ ግድል ማለት ይገባኛል። የሚሰጡት አስተያየቶች እንትኑ ነው እኔ የምልህ ክሩን ተከትለን ከሄድን ነው የምልህ። ምክንያቱም ብልጽግና ያን ሁሉ ግጭት ቀስቃሽ ንግግር እየተናገረ የማይፈረጅበት፣ የማይጠየቅበት፣ የማይከሰስበት ዲፕሎማቲክ ሁኔታ ከተፈጠረ አብሮ ትግራይ መጎዳት እኔ እኮ እመስልሃለሁ። ይኸውልህ የቪዛ ሪስትሪክሽኑ ለምሳሌ ትግራይ ውስጥ ህገወጥ አዋጅ ስላወጣችሁ ቢል፣ ወጣቶችን በግዳጅ ስላፈሳችሁ ቢል፣ አኮሞዴሽን በፖለቲካ ውስጥ ራሳችሁ ብቻችሁን ተቆጣጥራችሁ ውይይት የማይቻልበት ሁኔታ ፈጥራችኋል ቢል ኦር ሌላ የምቀበለው ራሽናል ተጠቅሶበት ቪዛ ሪስትሪክሽኑ ቢጣል አነሰ ነበር ምለው። ቪዛ ሪስትሪክሽን እንደውም በቂ አይደለም፣ ለምን ሌላ እርምጃ አይወሰድም ምናምን ብዬ ልደግፍ ይችል ነበር። ይሄ እዚህ ጋር የተጠቀሰው ራሽናል ግን አደገኛ ውጤት ያለው ራሽናል ነው። የጦርነት ማስቀረት ውጤትም የለውም፣ ኮምፕሬሄንሲቭም አይደለም የሚል አስተያየት ስላለኝ እሺ በልዩነት እንውሰደውና ይሄ ነገር ምክንያቱም ጊዜም በሌሎች ጉዳዮች ዋናው ርዕሳችን ጸረ ትግራይና ጸረ ህወሓት ላይ መስመር ማበጀት ስለሆነ አይ ቲንክ በዚህ ጉዳይ በልዩነት እንውሰደው። እኔ ያየሁበት መንገድ እንደገለጽኩልህ ነው። እኔ ብልጽግና በዚህ ደስ ይለዋልና ይጨፍራል በሚል ህወሓት ለምን ለብቻው ይቀጣል በሚል አይነት ነገር አይደለም እኔ ያየሁት። እንደዛ ላይሆን አልችልም፣ በፍጹም አይፈቅድልኝም፣ አይመጣልኝም። ስለሚጨፍር ሳይሆን አሉና ዋት ሲግናል አር ዘይ ጌቲንግ ነው። ገባኝ። ግልጽ እንድታደርገው ብዬ ነው። ምን ሲግናል እያገኙ ነው? ይሄ እርምጃ ለብልጽግና ምን ሲግናል? ብልጽግናዎችማ የሚያዩበት እኮ እኔ ለምን አልነግርህም? በቃ እኛ ትክክል ነን፣ ህወሓት ነው ግጭት ቀስቃሹ፣ ስለዚህ ጦርነት አያስቀርም። እሱ እኮ ወደዛ ልመጣልህ እኮ ነው። ብልጽግናዎች የተሰጣቸው መድኃኒት እናውቀዋለን ነው። ወደ ጦርነት እንዳትገቡ አይደለም። ትግራይ ውስጥ ሌላ ጦርነት ልትቀሰቅሱ ከኤርትራ ጋር ጦርነት ውስጥ መግባት የለባችሁም። በሌላው አካባቢ ያለውንም ግጭት አስቁሙ። እንደ በእጃችን ያለ ቱል ደግሞ ሌቨሬጅ ከአሁን በፊት የተጣለባችሁ ማዕቀብ ነውና እነዚህ ነገሮች የምታደርጉ ከሆነ ማዕቀቡን እናነሳላችኋለን ተብለው ነው የተሸኙት ነው ከሆነ መሸኘት። ሊቨሬጅ ማዕቀብ በነገራችን ላይ ሲጣል ብቻ አይደለም። በላይህ ላይ የተጫነ ማዕቀብ ራሱ ሊቨሬጅ ነው፣ ታውቃለህ፣ ቱል ነው እሱ። እነዚህ ነገሮች አስተካክል ይነሳልሃል ተብለህ ነው እንትን የምትደረገው። ስላላደረግ የምትቀጣበት ብቻ አይደለም፣ ስታደርግ ስታሻሽል ደግሞ የሚነሳልህ ነገርም ነው። ስለዚህ ከብልጽግና ላይ የሚነሳ ማዕቀብ ስለሌለ እሱ ላይ ተነጋግረን አንድ ነጥብ ብቻ ላንሳ። እዚህ ላይ ሃርድ ላይነርስ የሚል ቃል ተጠቅሟል። ለምሳሌ ራሽናል አይደል? ሃርድ ላይነርስ ሲል ምን ማለት አድርገን የተረዳው ውይይት ሲቀነጭ አንቃጽ በትግርኛ ምን ላለማድረግ
ምን ላለማድረግ የደረቀ ነው? ምን ላለማድረግ የደረቀ ለምሳሌ አሁን በፕሪቶሪያ ነው አንዱ ትልቁ የአሜሪካኖች አይ ቲንክ በጣም እንትን ያደረጋቸው። አንተ እንዳልከው በሎካሊኛ ቢሆንልን ለምን አፈሳችሁ፣ ለምን የትግራይ ህዝብ መተንፈሻ አሳጣችሁት፣ ለምን ኦል ኢንክሉሲቭ የሆነ ፖለቲካ ምህዳር አልፈጠራችሁም እያሉ ቢያደርጉልን ደስ ይለን ነበር። ግን እነሱ ዋናው እንትናቸው ፕሪቶሪያ ነው። ፕሪቶሪያ ያው የአሜሪካ ፕሮጀክት ነው። ይሄ ድብብቆሽ አያስፈልገውም። ስፖንሰር ያደረጉት ብዙ የለፉበት ብዙ ወጪ ያወጡበት ነው። ስለዚህ ፕሪቶሪያ በአደባባይ ፈርሷል ብሎ ዲክሌር ያደረገው ህወሓት ነው። ብልጽግና ፕሪቶሪያ ባለመፈጸምና በማፍረስ ይሳተፍ ነበር ወይ? አዎ፣ ቁጥር አንድ ምንም ጥያቄ የለው። ነገር ግን በአደባባይ ወጥተህ እና አሜሪካ የአደባባይን ወሬ ብቻ ነው የምታየው፣ ድርጊት አታይም ማለት ነው። እኔ እኮ ነገርኩ፣ አሜሪካኖችማ ሌላም ያያሉ፣ ግን እነሱ የሚፈልጉትን ነው የሚያነሱት። እኔ ማለት ምን መሰለህ፣ በውሳኔው ላይ እኮ እኛ አይደለንም እንትን የምንለው። እኛ በጦርነቱ ጊዜም ታስታውሳለህ ብልጽግና የሚፈጽማቸውን ወንጀሎች ከእግር ከስር ከስር እየተከታተል ማድረስ ነበረ ስራችን እንጂ ኮንግረስም የሚወስነው ስቴት ዲፓርትመንት የሚወስነው የኛ ውሳኔ አይደለም። ላለመወሰንም መብት አላቸው። በነገራችን ላይ ከፈለጉ ማናቃቸው ሂዱ በቃ እዛው ጥፉ ማለት ይችሉ ነበር፣ ግን አላደረጉትም። አንተ ለመደገፍና ላለመደገፍ ነፃነት እንዳለ ሁሉ ማለት ነው አይደል? ላለመደገፍና ለመደገፍ ነፃነት እንዳለ ሁሉ ያንን ነፃነት ተጠቅመ ከደገፍከው በዛ ውሳኔ ዙሪያ ያው አሁን እኔ እንደምጠይቅህ ትጠየቃለህ። ፕሪቶሪያ በአደባባይ ወጥተው ፈርሷል ነው እንጂ ዲክሌር ማድረጋቸው እንጂ ብልጽግና ፕሪቶሪያ ባለመተግበሩ ለአሜሪካኖች ተደብቆባቸው አይደለም። ኢንፋክት አንዱ ከሚቀርበው ነገር ለአሜሪካኖች የፌዴራል መንግስት ደግሞ ተፈናቃዮች ባለመመለስ የትግራይ ግዛታዊ አንድነት ባለማድረግ ኢንፋክት ፕሪቶሪያ የመሰረተውን ጊዜያዊ መንግስት ቅርቃር ውስጥ እንዲገባ እና በተደጋጋሚ ህወሓቶች ሊያፈርሱት አንዱ ይጠቀሙበት የነበረ እኮ የህዝቡን እንትን ነው የህዝቡን መከራና በመከራው ተሳታፊ እንዳልሆኑ ራሳቸው አድርገው ይጠቀሙበት ነበር። ስለዚህ የፌዴራል መንግስት ጊዜያዊ አስተዳደሩም እንዲጠናከር አካታች የሆነ የፖለቲካ ምህዳርም እንዲፈጠር በትግራይ የፌዴራል መንግስት እየሰራ አይደለም፣ አደናቃፊ ነው እየሆነ ያለው። ለዚህም ነው እኛም ህወሓት እንዲጠናከርና ኢንፋክት ለህወሓት የሚመቹ ነገሮች እያደረገ ያለው ብልጽግና ነው። ለብልጽግና ትግራይን ለማጥቃት የሚያስፈልጉ ነገሮች ግብአቶች እያሟላ ያለው ደግሞ ህወሓት ነው። እነዚህ ሰዎች አንዳንድ ጊዜ ተናበው ነው እንደሚሰሩት እስክትል ድረስ ነው። ስለዚህ ይሄ ይደርሳቸዋል። ነገር ግን እነሱ ዋናው ፎከሳቸው የነበረው የፕሪቶሪያ ሰላም ስምምነት መመለስ ግድ ይላል። እዛ ላይም ተቀምጧል። በነገራችን ላይ እንመለስበታለን ይሄንን ነገር። ማሳድ ቦሎስ ጉዳይ የሚመለከት የአሜሪካ ኃላፊ ምንድነው ያለው? የኤዩ አንቮይ ወደ መቀሌ የተላከውም እንደ ጥሩ ጅምር መሆኑ ወደ ፕሪቶሪያ መመለስ እንደሚያስፈልግ፣ ስለዚህ ፕሪቶሪያ ማፍረስ በፕሪቶሪያ የተመሰረተው ጊዜያዊ አስተዳደር ማፍረስ ለዚህ ቅጣት ዳርጓቸዋል ነው። አንደኛ ይሄ አሁን እነሱ ህወሓት የፈረሰው አስተዳደር በፕሪቶሪያ ስምምነት መሰረት የተቋቋመ አይደለም። ባይዘወይ እንኳን የታደሰ አስተዳደር የጌታቸው አስተዳደር በፕሪቶሪያ ስምምነት መሰረት አይደለም የተቋቋመው። መወያየት ይቻላል ሳይሆን ነጥቡ እኔ እዚህ ጋር እንዳልከው ወደ ሌሎች ጉዳዮችም ከቨር ማድረግ ስለሚገባን ወደ እሱ እንሻገር። አንድ ቃለ ምልልስ ላይ ሰሞኑን በኢትዮጵያ የአሜሪካ አምባሳደር ማሲንጋ ላይ የተሰነዘሩ አግባብነት የሌላቸው ንግግሮችን ለስቴት ዲፓርትመንት አስገብተናል ስትል ሰምቻለሁ። በገጽህ ላይ ደግሞ ያው ማዕቀቡ እንዲጣል አስተዋጽኦ አድርገናል ብለሃል። ሰው የተወሰኑ ጥያቄዎች ናቸው ያሉኝ እዚህ ላይ። አንደኛ አስገብተናል ስትል እነማን ናችሁ? ምን አይነት አደረጃጀት ሰርታችሁ ነው እያስገባችሁ ያላችሁት የሚለው ነው። ሁለተኛ ደግሞ ኦኬ አምባሳደር ማሲንጋ ይገደል ያሉትን የአሜሪካ መንግስት እንዲያውቀው እንዳደረጋችሁ እንደገለጽከው ሁሉ አሚን ብርሃኑ ጁላ ትግራይ ከሃዲ ኃይል ነው፣ ስሪቱ ራሱ ክህደት ነው ሲል እናጠፋቸዋለን ሲል ንግግሩን ለአሜሪካ መንግስት አብራችሁ አስገብታችኋል ወይ? የብልጽግና ጀነራሎች እየወጡ በህዝብ ላይ ጭምር ሲዝቱ የአሜሪካ መንግስት እንዲያውቀው አድርጋችኋል ወይ? ወይስ ህወሓትን ማሳጣት ላይ ብቻ ነው ያተኮራችሁ? መልካም ቴዲ፣ ጥሩ ነው። እንኳን አነሳው። እንዲያው እኔ በዲፕሎማሲው ረገድ እንደምታውቀው ጥርሴን የነቀልኩበት ብልጽግናን በማዕቀብ እንዲቀጣ በመስራት ነው። ከዛ በፊት እንዲያውም ልምድ አልነበረኝም እውነት ለመናገር። ስለዚህ ብልጽግናዎችን በመቅጣት ያዳበርነው አቅም ነው አሁን እየተጠቀምንበት ያለ ነው። ኢንፋክት የትግራይ ሽፍቶችንም ለመቅጣት ማለት ነው። እነማን ናቸው የትግራይ ሽፍቶች? ኖ አሁን እንጠቀምበታለን ያለ ነው። ያው የትግራይ ማህበረሰብ በጦርነቱ ወቅት የነበረው አደረጃጀት ታውቀዋለህ፣ በዲፕሎማሲው ረገድ ሲሰራበት አለ። አሁን አድቮኬሲ ግሩፕ ነው ወይስ ወዳጆች ተሰባስባችሁ ነው ይሄን እያደረጋችሁ? የተለያዩ ተቋማትም ግለሰቦችም በየኮሪደሩ ቢሃይንድ ዘ ሲን የሚሰሩ ተጋሮችም አሉ። በነገራችን ላይ መታየትም ስማቸውም እንዲነሳላቸው የማይፈልጉ ነገር ግን ትግራይ ላይ የሆነ ስላለው ነገር በጣም ያሳስባቸው፣ አንዳንዶቹ ደግሞ አሜሪካውያን ሆኖ በትልቅ ተቋማት የሚሰሩ በትግራይ ተመልሶ ወደ ግጭት መግባት በፍጹም የማይቀበሉ ሰዎች ማለት ነው።
ያንኑ ልምድ ነው ባጭሩ፣ የተለየ አይደለም ልፈልግ ነው። ስለዚህ የሆነ ስብስብ አለ ሌሎችም የሚካፈሉበት በቡድን ነው እየተንቀሳቀሳችሁ ያላችሁ? ጀስት ግልጽነት ያክል ነው የምጠይቀው። ያ አድቮኬሲ ግሩፕ አለ? ያ የአድቮኬሲ ግሩፕ አለ። ኦኬ። ስለዚህ ይሄ አድቮኬሲ ግሩፕ ህወሓት ላይ ማዕቀብ እንዲጣል ላይ ብቻ ነው የሚሰራው ወይስ ብልጽግናስ ይሄን ሁሉ ህወሓት በግለሰብ ደረጃ ጋጠወጥ የሆኑ የህወሓት ደጋፊዎችም አሜሪካ እኮ እነሱ ላይ ብቻ ነው የሚያተኩረው? በብልጽግና በኩል ራሳቸው የብልጽግና ባለስልጣናት የሚፈጽሟቸውን እና ብልጽግናዎች ብልጽግናን የሚደግፉ እዚህ አሳይለም የጠየቁ ሰዎችም ማባረር ይጨምራል። ኦኬ። ስለዚህ የተሳካላችሁ አንተ ያልከውን አስተዋጽኦ እንደ አትፌስ ቫልዩ ወስጄ የተሳካላችሁ በህወሓት የተወሰኑ አመራሮች ላይ ማዕቀብ ማስጣል ብቻ ነው? ኖ ሌሎችም የሚታዩ በሂደት አሉ። ለምሳሌ ከኤርትራ መንግስት ጋር ተያይዞ ሱዳን ውስጥ ካለው ግጭት ጋር ተያይዞ ኮምፓይል የተደረጉ ነገሮችም አሉ። የሚገቡ የሚወጡ ሰዎች አሉ ሱዳን የሚሄዱ። የሱዳን ግጭት ደግሞ የውጭ ኃይሎች እያወሳሰቡት ያለ ነገር ነው ተብሎ ስለሚወሰድ በሀያላኖቹ በተለይ በስቴት ዲፓርትመንት፣ ስለዚህ ይህንን ነገር ኮንሲደር አድርጉ ብለን እኛ እድሉን እንጠቀምበታለን። እንደዚህ አይነት ሁሉንም ነው ወይስ ጥያቄ ያው ገብቶሃል? አምሾር ሁሉንም ወገን ነው ይሄ የሱዳን ኢንቮልቭመንት ነገር እንመለስበታለን። ግን ብልጽግና ሪፖርት የሚያደርገው ነገር ላይ ነው እንደዚህ አይነት ነገሮች የማይካተቱት የብልጽግና ጉዶች እንጂ ሌላው ሰብአዊነት ይገደኛል የሚል የብልጽግናም ምንድነው ገመና ጭምር ሁሌ ይካተታል በእያንዳንዱ እንቅስቃሴ። እሺ አንድ ሌላ ነገር ላንሳ። በቅርብ ጊዜ ያው ስትለው የምሰማህ ነገር አለ፣ ጦርነት ፈጽሞ እንደማይጠቅም መቆም እንዳለበት፣ ሌሎች መፍትሄዎች መታሰብ እንዳለባቸው በስፋት ስትናገር እሰማለሁ። በጥቅሉ ሲታይ ይህ አቋም ጥሩ አቋም ነው። ማንም ጦረኛ ባይሆን ጥሩ ነው። ጦርነት ነፍስ የሚበላ ነገር ነው። አካል የሚያጎደል ንብረት የሚያወድም በጣም መጥፎ ክንውን ነው። ገባ ማለት ኦብቪየስሊ ይሄ ጤናማ የሆነ ሰው ከጦርነት ውጭ ያሉ አማራጮች ቢሞከሩ እንደሚመርጥ አልጠራጠርም። ግን እኔ እናንተ ይህንን ጉዳይ ፍሬም የምታደርጉበት መንገድ ላይ ችግር አለኝ። ምክንያቱም ነገሩን ስታቀርቡት በዚያ በኩል አዚፍ የሆነ ምክንያታዊ ምላሽ ሰጪ ራሽናል ኤንድ ሪዝነብል ኢንተርሎኪተር የሚሉት አይነት ወገን ያለ ታስመስሉታላችሁ። በቀጥታ አትሉም እንደዛ። ግን ትግራይ ላይ ያተኮረ ጦርነት የማቆም እንቅስቃሴ እንዲደረግ ትጠይቃላችሁ። እስከዛሬ የብልጽግና አገዛዝ የሰላምን ጥያቄ የጦርነት ይቁምን ጥያቄ ፖለቲካል ዳያሎግን ኢን ጉድ ፌይት ለማድረግ የፈለገበትም ጥያቄ የመለሰበትም ምንም አይነት ወቅት በሌለበት ሁኔታ ጦርነት ይቁም ስትሉ አንኮንዲሽናል ሰረንደር ነው ወይ እየጠየቃችሁ ያላችሁት? አይደለም። አሁን ጦርነት ይቁም በነገራችን ላይ እየተባለ ያለው ዋናው ችግር ከናካቴው ትግራዋይ ጦርነት ማካሄድ የለበትም ቢወረርም ቢደፈርም ምናምን አይደለም። አንዱ የጦርነቱ ችግር ነው። ኮንፊውዚንግ አንድ ቦታ ተኩራችሁ ብቻ ከሆነ ጦርነት ይቁም የምትሉት ነው። አሁን በእነዚህ ሰዎች የሚመራ ጦርነትም በአሁን ባሉት ትግራይ ውስጥ ባሉት ሰዎች የሚመራ ጦርነትም ውጤታማ ይሆናል የሚል ግምገማ ስለሌለኝ ነው። በነገራችን ላይ ተዋግተው አያሸንፉም እያልኩ አይደለሁም። እሱ ትግራይ ተዋግቶ ማሸነፍ ይችላል። የትግራይ ህዝብ፣ የትግራይ ወጣት ካሁን በፊትም በተግባር ታይቷል። ግን ጦርነቱን እንዳያሸንፍ የሚያደርጉት የፖለቲካ የዲፕሎማሲ ሌላም ግብአቶች የሚያስፈልጉት መሪ የሚጠይቁ ነገሮች የለውም በትግራይ በኩል ነው። የሚያሳስበኝ ትግራይ ነው በዋናነት። የብልጽግና ጦርነት አካሂዶ እንዳይሸነፍ ልሳሳለት ወይም ኖ እንደሱ አላልኩም። ቆይ በቀላሉ ላቅርበውና አንተ ያልከው አሁን ጦርነት በትግራይ በኩል መደረግ የለበትም የሚለው አቋም እሺ በቃ ይሁን ተባለና አናረግም አለ በጠቅላይ በቃ ትግራይ ያለው ኃይል ማለት ስለሆነ ሴናሪዮ ነው እያወራን ያለ ነው። ዘን ዋት ከብልጽግና ጋር የምንጋፈጥበት መንገድ ምን ይሁን ነው? ብልጽግና አርፎ ይቀመጣል ነው አሳምሽኑ? አይደለም። ትግራይ ብቻ ላይ ትግራይ እስኪመጣ መጠበቅ ፋክት ትግራይ ላይ አሁንም ጦርነት እኮ አለ። የጦርነት መልኩ ነው ተኩስና በተወሰነ መልኩ ተኩስ ቆሞ ነበር በፕሪቶሪያ። አሁን ደግሞ ተኩሱም መጥቷል በነገራችን ላይ እንጂ ከበባው መዝጋቱ እኮ በቦታው ነው፣ አልተነሳም። ትግራይ አሁንም በከበባ በበጀት ክልከላ በሰራተኞች ደሞዝ ክልከላ ስር ነው ያለው። እነዚህ የብልጽግና አካሄዶች የምናረምበት ሌሎች መንገዶች ከጦርነት ውጭ ሊኖሩ ይገባል የሚል እምነት አለኝ። ላይክ ዋት አሁን ለምሳሌ ባለፈው አብረን የተሳተፍንበት በዚህ በዲያስፖራ የተካሄደ አንድ ትግል ነበረ። አንተ በዋናነት ያስተባበርከው ከአብሮነት ጋር በመሆን ማለት ሚዲያ እንደዛ አይነት ስራ በመስራት አገዛዙን በጣም ያሸበርንበት ውጤታማ የሆነ ስራ ሰርተን ነበር። እንደዛ አይነት ስራዎች ነው አሁን መሳተፍ የምንችለው። ምክንያቱም እኔ ጦርነቱ ላይ የለሁም፣ በሜዳው ላይ የለሁም።
ሰላማዊ ነገር ነው አድቮኬት የማደርገው። ስለዚህ ጦርነት የሚቀርበት በሰላማዊ በ2020 እና እስከ 2022 በነበረው ጦርነት ውስጥ ሜዳው ላይ አልነበርክም፣ ግን የትግራይ ህዝብ ሬዚስተንስ በቂ ሌጂቲሜት ኮዝ አለው። የመኖር አለመኖር ጥያቄ ነው። ማንም ህዝብ ሲጨፈጨፍ፣ ሲደፈር፣ ሲገደል ዝም ብሎ ሊያይ አይችልም ብለህ ነው አይደል በሬዚስተንስ ውስጥ የተሳተፍከው? አሁን የውስጡ ፖለቲካ ብልሽትሽቱ መውጣቱ እንደተጠበቀ ሆኖ ያው ተመሳሳይ አደጋ፣ ያው ተመሳሳይ ጄኖሳይዳል ሜኒያክ 4 ኪሎ ቁጭ ብሏል። አሁን እኔ ካታጎራይዝ ላደረገው ስለምቸገር ነው። ፓሲፊዝም ነው፣ አብሶሉት ፓሲፊዝም ነው እየተከተልክ ያለው? ምንም ቢሆን ጦርነት መኖር የለበትም ነው? ምንድን ነው ነው? አሁን እኮ ቅድም ቴዲ በጦርነት በሚያምኑት እኔ እዛ ያለሁም አሁን ለምን ኮትን ቀየርክ ከሆነ መቼም አልገደድም። ወደ ግድ የለም እንድታብራራ ብቻ ነው መቀየር እኮ አይደለም ችግሩ። እንድታብራራ በጦርነቱ የሚቀጥሉትም አሁን የሚመራችሁ አመራር ይዛችሁ ድል የምታደርጉት የሚፈለገው እኮ ዝም ብሎ ጦርነት አካሂዶ ለፋሽን ሾው ትርኢት ምናምን አይደለም። ስርዓቱን ለማንኮታኮት ነው። በስርዓቱ ምትክ ደግሞ ህዝባዊ መንግስት ለማቋቋም። ስለዚህ አሁን የሚመሯችሁ ሰዎች ጦርነቱንም ድል ለማድረግ አይበቁም፣ በተደጋጋሚ የወደቁ ናቸው። ሁለተኛ እንደገና ጦርነቱ ተካሂዶ ህዝባዊ በአገዛዙ ምትክ ትክክለኛ ስርዓት መትከል የሚችሉ አይደሉም። ፍላጎቱም አቅሙም ዝግጁነቱም የላቸውም ነው። ስለዚህ ያ ከሆነ እኮ ጥያቄው መሪዎች ቀይሩ ብትል ይገባኛል። ጦርነት ይቁም አይደለም ማለት ጦርነት ይቁም ማለትህን በመርህ ደረጃ ትክክል አይደለም እያልኩ አይደለም። እየተካሄደ ያለ ጦርነት ነው። አሁን እኔ እናንተ ስንነጋገር መጀመሪያ መግቢያችን ላይ እንደጠቀስ ነው ይህንን በየቦታው የሚጽፉ አሚን ሰላም የሚወዱ የምራቸውን በሚሆነ ሁኔታ እጅግ የተማረሩ ቤተሰቦቻቸውን ያጡ ብዙ የከፈሉ የከፈሉበትን ዋጋ ምንም ያልተመለስላቸው ብዙዎች መኖራቸውን እዚህ በተደጋጋሚ ሪኮግናይዝ እናደርጋለን። ምንም ጥያቄ የለውም። እኔ ግን ክሩን ተከትለን ስናስብ አንድ ቦታ ላይ ብቻ ያተኮረ ለምን ታላላቀው እሺ ጦርነት ይቁም፣ ጦርነት ይብቃን፣ የጸረ ጦርነት ንቅናቄ በመላው ኢትዮጵያ መካሄድ አለበት። ብልጽግና ጦርነት ማቆም አለበት። በአማራና በኦሮሚያ ክልል የሚያካሄደውም በትግራይ ላይም ድምፅ አልባ የሆነ የከበባ የመዝጋት የማስራብ ተግባር መቆም አለበት። እሱም የጦርነቱ አካል ስለሆነ ጦርነት በመላው አገሪቱ ይቁም ነው። ግን ትግራይ አላቆምም አለ ብልጽግና። ከዛስ ብልጽግና ጦርነት እንዲያቆም የሚያስገድዱት ስራዎች ላይ ይሳተፋለሁ እኔ። ኦኬ በዛ ነው እኔ እኮ በዛ ነው የምገኘው እንጂ በሌላ እኮ ልገኝ አልችልም እኮ። ብልጽግና ጦርነት ማለት ብልጽግና ጦርነት እንዲያቆም የሚያደርጉ ዝግጅቶች በመገኘት ደግሞ ከቴዲ በላይ እኔ ምስክር ያለኝ አይመስለኝም እኮ። እኔ ጥያቄ እኮ ሰብስታንሱን ነው የምጠይቀው። አሁን ጦርነት ይቆም ስትሉ it is getting confused። የፈለገ ነገር ቢሆን ማለት በዛ በኩል ያለው ያቆም ለጥያቄ መልስ እየሰጠ አይደለም። የትግራይ ህዝብ አንተ ጦርነትን እንደ ስልት ያለኸው የትግራይ ህዝብ ሰርቫይቭ እንዲያደርግ አይጠቅምም ብለህ ነው አይደል? ማስረዳ ጦርነት ይቁም የሚለው መፈክር ተይዞ በተደረጉ ውይይቶች ተሳታፊ ብቻ ሳይሆን ዋና አዘጋጅ ነበር። ጦርነት ይቁም የምትል ቴዲ ወይም ዋና እንደዛ አይነት መድረኮች ዋና አዘጋጅ ሆነ የምታዘጋጅ እና እኛ ምንም ሁንልህ ምናምን የሚሉ ሰዎች ረስተ ነው እንዴ? አይደለም። እኔ ግን በአደባባይ በሀገሪቱ ጦርነት መቆሙን በፕሪንሲፕል ደረጃ ብቻ ሳይሆን በደንብ የምደግፈው ነገር ነው። ነገር ግን አንድን ወገን ብቻ ለይቼ ያንን አልልም ብቻ አይደለም። ኢንፋክት ብልጽግናን ለማስወገድ የሚካሄድ እሱ ነሰሲቴት ካረገው ጦርነት ይቁም ተባለ። ጠየቀኝ አይደል? ኤክስፕሌን ላድርግና ትቀጥላለህ። እሱ ነሰሲቴት የሚያደርግ አሁን ጦርነት ይቁም፣ ሁሉም ኃይላት ጦርነት ያቆሙና ወደ ሰላማዊ ንግግር ይግቡ አልኩኝ። ግን በአሁኑ ወቅት በእኔ እምነት ያ በፍጹም እንዳይቻል እያደረገ ያለው ብልጽግና የሚባል ጄኖሳይዳል አገዛዝ ነው። ጦርነት ቆመ ውይይት እንዲካሄድ እንኳ በጦርነት ይህ አገዛዝ መወገድ አለበት ብዬ አምናለሁ። ምክንያቱም እሱ ነሰሲቴት ስላደረገው ይሄ የጦርነት ይቁምን ጥያቄ ሳይቀበል በየቦታው በድሮን እና ባሉት ተተኳሾች ሁሉ ህዝብ እየፈጀ ስላለ ጦርነት እንዲቆም እንኳ ካሉት አማራጮች አንዱ ብልጽግና እንዲወገድ አንዱ ጦርነት እንደሆነ ኦር የትጥቅ ትግል እንደሆነ ሪኮግናይዝ አደርጋለሁ። አንተ ያንን አታረግም አይደል? አላረግም። እኔ ከጦርነት ውጭ ያለው አማራጭ አድቮኬት ማድረገው አንድ የጸረ ጦርነት ንቅናቄው በስፋት ትግራይ ውስጥ እንትን የምልበት ምክንያት ገልጫለሁ። አሁን ያሉት አመራሮች ኢንፋክት ትግራይን እየደቆሱ ነው ያሉት። እንዴ ትግራይ በሀገር አቀፍ በሚደረገው በጦርነት ይሁን በሰላማዊ ትግል የሚደረገው ጸረ አገዛዝ ትግል አቅም እንዳይኖራት ነው እያደረጓት ያሉት። ትክክል። እሱን ያዝበለም ብልጽግና ጦረኛ እንደሆነ ጦርነት ይቁም የሚል እንቅስቃሴ ያርበደብደዋል። ምክንያቱ ጡጦውን ነው የሚቀመው፣ እንደ ህፃን ልጅ ነው የሚያለቅሰው። ብልጽግና ፔሲፊስት አይደለም። የጸረ ጦርነት ንቅናቄ ውስጥ ሊገኝ የሚችል ኤሌመንት ወይም ግብአት አድርገን ተወስደው አካል አይደለም። ዋናው የጦርነት ቀፍቃፊና ምንጭ ብልጽግና መሆኑን አውቃለሁ።
ይሄ በግልጽ ሊሰመርበት። ለዚህ ነው ጸረ አገዛዝ ጦርነት ይቆም በሚል መድረክ ላይ ካሁን በፊትም ተሳትፌያለሁ፣ ለወደፊትም ሳተፋለሁ። አንዳንዶቹ በህወሓት ተጠርንፋችሁ ካልሆነ በሌላ መንገድ ጦርነት ይቆም ማለት አትችሉም ስላሉን ስለገፉን እንጂ ለወደፊትም በሚኖሩ መድረኮች ተሳትፎ እናረጋግጣለሁ። ምክንያቱም እነሱ በሚመሩትና እነሱ በሚያዘጋጁት መድረክ ብቻ አይደለም ያለው መድረክ፣ ብዙ መድረክ አለ። በነገራችን ላይ እዛ ላይ የተገኙት ያንተ አቅም ይጠቅመናል ና ተብዬ እንጂ እባካችሁ አሳትፉን ብዬ ለምኛ አይደለም። ስለዚህ በጸረ ጦርነት እንቅስቃሴ በሚደረጉ በአገር አቀፍ ደረጃም መሳተፍ ተገቢ ነው። በነገራችን ላይ ትልቁ አንዱ ችግር የሆነብን የጸረ ጦርነት ንቅናቄ ስታደርግ ብልጽግና ነው እያከሰምከው እንዳለ ሰዎች አይረዱልንም ነው። ቆይ እሱ ጋር እንያዘውና ብልጽግና አንደኛ አሁን ያው እነዚህ መሰል እንቅስቃሴዎች እንዲሰሩ ወይ ራሽናሊ ሪስፖንድ የሚያደርግ ኃይል ጥቅሙን አስልቶ አይ በዚህ መንገድ ከቀጠልኩ እከስራለሁ ብሎ የሚያሰራ ኃይል መኖር አለበት። አለዚያ ደግሞ የሀገሪቱ የጦርነት ማሽን እንዳይሰራ በሁሉም አካባቢ የተቀናጀ ህዝባዊ እምቢተኝነት መኖር አለበት። አሁን ባለው ሁኔታ ያ እየታየ አይደለም። ይኸውልህ በትግራይ በኩል ያለውን ሪያሊቲ እያየ ለሚጠይቅ ሰው እስቲ መልስለት። አሁን በትግራይ ጦርነት እንዲቆም ፈልጋለሁ፣ ልጆቼ ጦርነቱ እንዲገቡ አልፈልግም፣ ነገር ግን ትግራይን ከምድረ ገጽ ካልፋቁ በስተቀር ማረፍ አልፈልግም የሚል ዘረፈጅ አገዛዝ አለ፣ ምን ላድርግ ይላል። ለዛ የሚሆን አመራርና የተቀናጀ የፖለቲካ ሁኔታ መፍጠር is a prerequisite to that ብዬ ነው የማምነው። ሜቴሪ ጦርነቱን ለማካሄድ ለዘረፈጂው ኃይል አመቺ የሆነ ሁኔታ በትግራይ ላይ አሁን ተፈጥሯል ብዬ ነው የማምነው። የበለጠ ጉዳት እንዲያደርስ አድርጎታል። በአሁኑ ወቅት መቀሌ ያሉት ምቹ የሆነ ሁኔታ በአሁኑ ወቅት መቀሌ ያሉት በድንቁርናቸው ጥልቀት ምክንያት ለብልጽግና የተመቸ ኳስ የሚጫወት የምታውቀው ነገር ልንገርህ፣ ተመልካቾች እንዲያውቁት። ብልጽግና መደመርም በለው የመደመር መጽሐፍ የሚሸከምለት ሰው አንድም ሰው አላገኘም ነበር ትግራይ ውስጥ። አንድ ነው ለምልክት እነ ሙሉ ነጋ እነ ምናምን አትቁጠራቸው። እነሱ በብልጽግና ትግራይ ብሎ አስገብቷቸው የነበረ ትግራዋይ ሆኖ በትግራዋይነቱ ለማንነቱ ዋጋ ለመክፈል ዝግጁ የሆነ ህዝብ ሲታገል በነበረበት ጊዜ ብልጽግና ይቅርና ጠመንጃ የሚሸከምለት የብልጽግና የመደመር መጽሐፍ ይዞ የሚዞር ትግራይ ውስጥ አንድ ሰው አታገኝም ነበር። አሁን ግን ትግራይ ውስጥ ባሉ ሰነፎች ምክንያት ብልጽግና ክላሽ የሚሸከምለት ትግራዋይ አግኝቷል። ይሄ መረዳት ያስፈልጋል። ትክክል ነው። ግን ከዚህ በፊት መደመርን የሚሸከም ጦሩም ድል ያልተደረገው እነዚህ ሰዎች ጦርነቱን አይመሩትም ነበር። አጠቃላይ አንተም በምታውቀው ከእነሱ የሚጠቀሙበት እግር እጅ እንትን አስረው የትግራይን ህዝብ አንድ ከረጢት ውስጥ ቀጥተው በሚያንቀሳቀሱበት ጊዜ ስላልነበረ ነው ውጤቱ የመጣው። ዲያስፖራም በትግራይም ሁለቱንም ሴናሪዎች እንውሰዳቸው። ትናንትና በትግራይ ብልጽግና ከትግራይ በኩል ትርጉም ያለው ይቅርና የተወሰኑ በቃ ግለሰቦች ራሱ ለማግኘት ተቸግሮ የነበረበት ፖለቲካዊ ሁኔታ ነበር። ያም ጦርነት ከማካሄድ አልገታውም አይደል? አሁን ደግሞ ባልካቸው ማለት ወደር በሌለው ድንቁርና በተያዙት አሁን ስልጣን ያዝን በሚሉት ሰዎችም እና በሌሎች ፍንካቾቻቸው አዲስ አበባ ባሉትም ጭምር በነገራችን ላይ በኢትዮጵያ በትግራይ ውስጥ ባለው ፖለቲካዊ ሁኔታ ምክንያት ብልጽግና አሁን ጦርነት ከመክፈት እየታገተ አይደል? ኢነዌ ይሄ ኃይል ሰብሚት አርገህ እንኳን እንደ ትግራይ የፖለቲካ ህብረተሰብ እንድትቀጥል የማይፈልግ ቡድን ነው። ይሄንን ቡድን ኢነ ሾርት ተርም አሁንም አንተ የምትለኝ የሰላማዊ ህዝብ ትግል፣ የህዝባዊ እምቢተኝነት የመሳሰሉት እንቅስቃሴዎች የማምንባቸው መደረግ አለባቸው ብዬ የምላቸው ናቸው። ግን እሱ አልተደረገምና ግን ህዝብ ይጥፋ ደግሞ ስለማይባል ህዝብ ራሱን የመከላከል ተፈጥሯዊ መብቱን መጠቀም አለበት ብዬ አምናለሁ። ስለዚህ አሁን እኔ እሺ ይሄ ከፖለቲካ ካርታም ከምድር ላይም የትግራይ የሚባል ህብረተሰብ ካልጠፋ አላርፍም የሚልን አገዛዝ ምን እናርገው ይልሃል አንድ ትግራዊ። የገጠመን ችግር እኮ ምን መሰለህ፣ ትግራዊ ያኔ ያሳየው ሬዚስታንስ በዘረፈጆች ላይ አንድ ላይ ሆኖ ያደረገው እነዚህ ሰዎች አሁን ትግራይ ላይ ያሉት የድንቁርና ጌቶች የትግራይን ህዝብ መቆጣጠር የሚችሉበት የኮንትሮሊንግ እንትናቸው ሜካኒዝማቸው አጥተው ስለነበረ ነው። አንድ ሁለተኛ እንደገና በእነዚህ በጨፍጫፊዎች ዙሪያ የተሰለፈ ትግራዊ ኢሜንት ነበረ። ፕሮባብሊ ዮሐንስ መሰለኝ በብልጽግና በኩል ጀኔራል ሆኖ የገባው ዮሐንስ መንጋግ ማለት ነው። ሌላ ነበር። አሁን ግን ምን እያሉ እንደሆነ ታውቃለህ? ሻዕቢያም ብልጽግና ገረብ በሐክላ ነው እያሉ ያሉት። ሻዕቢያ ራሱ በግልጽ ገረብ በሐክላ በአማርኛም እንደሚባል አላውቅም። ያው ዛፍን በዛው ከሷ በተገኘ እጀታ
ይመስለኛል ካልተሳሳተ። የሀገሩን ሰርዶ አይነት ነገር ነው። አዎ እንደዛ በቃ ዛፍ ያው ሐክሊ እጀታው አይ ኤሰንሱን ትርጉሙን ማለት ነው። የሀገሩን ሰርዶ በሀገሩ በሬ ምናምን አይነት የመጥረቢያ እጀታ መያዣው ከእንጨት ነው እና ከዛው ከዛፍ ከራሷ የተገኘ ነው። ያንኑ ተጠቅመህ ዛፏን ቁረጣት የሚል ፖሊሲ ነው አሁን እየተከተሉ ያሉት። ለዚህ ደግሞ በጣም ምቹ ስራ እየሰራላቸው ያለው ሻዕቢያ ጋርም ጭምር ሄዶ በመገረድ ብልጽግናም ላይ ጋር ሄዶ በመገረድ ከዛው ከራሱ ከህወሓት የወጡ ሰዎች በሚያደርጉት ስራ አንድ ይሄ ያዝልኝ የትግራይ ማዳከምን አቅም ማሳጣትን። በእንደዚህ አይነት ሁኔታ ሆነን ጦርነት እናካሄድ ብንል እንኳ ምንድነው እያደረግን ያለ ነው? የብልጽግናና የሻዕቢያ የእርስ በርስ ጦርነት ነው እያካሄድን ያለ ነው። ቴዲ እሺ እኔ እዛ ድረስ አብረን ሄድንና ኦኬ አሁን አንተ የምትለው ነገር ተቀባይነት አግኝቶ በቃ ሁሉም ሰው ከዚህ በኋላ እንደውም በቃ ይሄን አላረግም ብሎ ያኔ እነዛ በዘር ፍጅት ቀስቀሳው ሲሳተፉ የነበሩትን ትንግርቱ ይሉት እንደነበረው በቃ እኔ ትጥቅ ምናምን አያስፈልጋኝም ብሎ ቢል አሁን የምትለው እጣ ፈንታ ይቀርለታል ወይ ነው የኔ ጥያቄ። እኔ 3 ጦርነቶች ያሰጉኛል በትግራይ ቴዲ ልንገርህ። አንደኛው ዘረፈጂዎቹ ገረብ በሐክላ ብለው ራሳቸውን አስጣጥቀናቸው ስላለ በዚህም በዛም አስገብተን እዛ እናፋጃቸዋለን የሚል የኢንትራ ትግራይ ጦርነት ያሰጋኛል። ጦርነት ይቅር ስል ይሄ እያስቀረው መሆኔን በልበ ሙሉነት መናገር እችላለሁ። 2 ዘረፈጂዎች በወደብም በለው በግድብም ትግራይ ውስጥ ወጥተው በሚያካሂዱት ጦርነት ትግራይን ይፈጃሉ። 3 ዘረፈጂዎች በአካባቢው ባላቸው አሰላለፍ ቀጠናዊ አሰላለፍ ትግራዋይን አስገብተው ያሳጭዱታል ነው። ይህ ውክልና ጦርነት ውስጥ እየሞተ ነው ትግራዋይ። በነገራችን ላይ ሃይፖቴሲስ አይደለም ይሄ። የትግራይ እናት የወለደችው የሱዳን ሬንጀር እና ሰንደቅ ዓላማ የተለጠፈበት ለብሶ እየሞተ ነው። ኦኬ ያልመለስከልኝ ጥያቄ አለ። እነዚህ አንተ በምትለው ተስማማሁ እንበል። በነገራችን ላይ የአብሮነትና ርዕዮት ያዘጋጁት ዝግጅትም ላይ እነዚህ መልእክቶች ነበር ያስተላለፉት። ጦርነቱ ይቁም ስል እነዚህ 3ቱን ነገሮች በመግደል የብልጽግናም የሻዕቢያም ትግራይም በትግራይ የማጋደል አፕታይት የመዝጋትም ስራ እየሰራው እንደሆነ ያልከው ተደረገ እንበል አልኩህ። ያልመለስክልኝ ያለ ጥያቄ አለው። ኦኬ ሁሉም ሰው በቃ በዚህ መንገድ የምናሳካው ነገር የለም ያልካቸውም ስጋት ሪል ናቸው እንደዚህ እነዚህ አለና ሁሉንም ነገር ጣል አረገው። ያልከው ጉዳት ይቀርለታል ወይ መጥፋት ይቀርለታል ወይ? at this point in time ይሄንን አስቀራን በዚህ ተስማምተናል። አንተ ብለሃል አይደል? እኔ አሁን ከዛ በኋላ ያለው ፖለቲክ ጦርነቱ በብቁ መሪ መታጠቁም ምኑም አንታጠቅ የሚል ነገር የለም። እኔ ትጥቅ እናራግፍ ትጥቅ እንፍታ አይልም። ምንድነው እየተባለ ያለው? እኛን የጦር ሜዳ የሚያደርግ እርስ በራሳችን የሚያፋጅ ጦርነትን የጸረ ጦርነት ንቅናቄ በማካሄድ እናስቆመውና እነዚህ ደግሞ እናንተን እየመራን ጦርነት ስናካሄድ ብቻ ነው መኖር የምንችለው የሚሉ ደናቁርቶች ትግራይ ውስጥ ያሉት ማለት ነው። የዎር ፕሮፊተርስ ከዚህ የአርሚና የግንባር አመራርነት ቦርድ ወርቅ አላገኝም፣ ምንድነው ጥበቃ አይኖረኝም፣ መኪና አይኖረኝም ብለው የሚያስቡ ሰዎች ኖ እናንተ በምትችሉት ዘርፍ ታግዛላችሁ። ወጣቱ ወደፊት ይምጣ ይምራ፣ መታጠቁ ይቀጥል። ትግራይ ወይ አንዴ ልጨርስ። በጣም ኢምፖርታንት ስለሆነ ነው። ፖለቲካል ሴንተር ይኑረው፣ ፖለቲካ ይምራው እንጂ ክላሽ መታጠቅ እኮ ሽፍታም ይታጠቀዋል። ብቁ የሆነ አመራር ሴንትራላይዝድ የሆነ ፖለቲካችን ዲሴንትራላይዝ ማድረግ ተገቢ ነው። የታጠቀ ኃይል ዲሴንትራላይዝ ማድረግም አደጋ ነው። ትግራይ ውስጥ እየሆነ ያለው አሁን እንደዛ ነው። በነገራችን ላይ ዲሴንትራላይዝድ የሆነ የታጠቁ ኃይሎች በየቦታው መቀፍቀፍ ነው እየሆነ ያለው። አንዱ አይመራው እንዴ። የትግራይ የሰራዊት አመራር የነበረ እኮ ነው አሁን ከጊዜው አስተዳደሩም ከሰራዊት አመራርነቱም ተደርጎ ጥጉ ይዞ ያለው። አሁን እኮ የትግራይ ሰራዊት ዋና መሪ ማነው እንኳን ራሱ አይታወቅም። ስለዚህ እየተቃወምክ ያለው አሉላ ጦርነትን ሳይሆን አሰኘው ወጥቶ የፈለገውን ነገር ይናገራል። ጦርነትን አይደለም እየተቃወምክ ያለው ማለት ነው እንደገባኝ። አንተ እየተቃወምክ ያለው እነዚህ ሰዎች መርተው የሚያካሂዱትን ጦርነት ነው እየነገርኩህ እኮ ነው። የትግራይ ህዝብ መታጠቅ አለበት። የስ ራሱ የመከላከል መብት አለው። የስ እንዲያውም መታጠቅ አይደለም እኔ እንዲያውም አሁን ታጥቋል ብያለሁ። ምንም ልንገርህ እንዲያውም ቴዲ በዚህ የአርም ሬስ በሚካሄድበት ቀጠና የትግራይ ህዝብ ግብዳ ትጥቆች ማግኘት አለበት። ዘመናዊ ግልጽ አድርጉት። እሱም አንቴሊንግ ይሄ እኮ እኔ ተደብቅ ሻይ እየጠጣን አይደለም እያወራን ያለ ነው። ሚሊዮኖች በሚከታተሉት ሚዲያ ነው እያወራን ያለ ነው። ዊ አር ቶኪንግ ሪዮት ላይ። ስለዚህ የትግራይ ህዝብ እንዲያውም ሳይታጠቅና ሳይዘጋጅ የሚፎክሩ ሰዎች ዞር አድርጎ ጸጥ ብለው ስራቸውን የሚሰሩ ግብዳ በበቂ ሁኔታ ዘመናዊ ስልጠና የሚሰጡት አሁን ከወጣቱ አንዱ አልታገል የሚላቸው የመሪዎቹ ንግግር ሲሰማው ራሱ ይቀረፋል። በጣም የሚያስጠላው አሁን ሰሞኑን ምግባ ያደረገው ንግግር ሰምታል። ድሮን ካለ ጸረ ድሮን አለ እያለ ሰነበተና ምን አላቸው? ድሮን ስትመታቸው መሳሪያቸውና የሞተን ሰው አንጥለን አንሄድም ብለው ሲደበደቡ ነበር። ይሄ አይባልም። በዘመናዊ ጦርነት አይመከርም። ይሄ
ምግበይ ኃይል አሁንም ያቺ አዎ ባህላዊ ነኝ እኔ እዛ ወርዕ ላይ ነው የተማርኩት ብሎ አንተ መልስ በደንብ አድርገህ የሰጠበት አዎ ልክ ነህ ዘመናዊ ልትሆን አችልም ብለህ እንትን ያልክበት አሁን ዘመናዊ ሲጀመር ወደ ፖለቲካው ስንመጣ ፓርቲና ህዝብን የሚጠብቅ ታጣቂ ኃይል መለየት ይጠይቃል ዘመናዊ የወታደራዊ ሳይንስ ይህንንም ጭምር ነው ዲማንድ እያደረግን ያለ ነው ካልሆነ በእስክሪብቶ በወረቀት ለተቃወማችሁ ትግራዋይ ለመምታት የምትጠቀሙበት መሳሪያ ታጥቀን ከሆነ አይ ይሄማ እሱም አይቀርብን ቴዲ ምንም ታጠቅ ነው እሱማ አልታጠቅንም ነው የሚባለው አሁን ፓርቲ ለመጠበቅ የነ ፈትለ ዘበኛ ለመሆን የታጠቀ ሰው እኔ ታጥቀሃል አለው ይቅርታ አይደለም አይ ቲንክ ይሄ ግልጽ የሆነ ይመስለኛል እኔ በጣም ኮንፊውዥን ስላለ ነው እንደዚህ አይነት እንቅስቃሴ ሲደረጉ አሁን መጨረሻ ላይ ያነሳቸው ነጥቦች እነማን እየተቆረጡ እንደሆነ አውቃለሁ ኖ እኮ እንደ አንተ እነሱን ብቻ ለምን ታያለህ ብዙ እኮ ሰፊ በጣም ኮንፊውዝድ ነው ኦኬ ምንድን ነው እየተባለ ያለው የሚለው ግልጽ እንዲሆንለት የሚፈልግ ነገር አለ ኢንፋክት የዚህ ውይይት መደረግ አንዱ ምክንያትም ሰፊ የሆነው ሪሊ ለህብረተሰቡ ህልውና ለትግራይ ኮዝ ቀናኢነት ያለው በአንጻሩ በኢትዮጵያም ውስጥ ደግሞ በአገዛዝ ስር ሆኖ ብዙ ስቃይ እየደረሰበት ያለ ህብረተሰብ አቅጣጫ እንዴት ያገኝ የሚለው ላይ ነው ብዙ ጊዜ የምንነጋገረው አይደለም ስለዚህ ይህ እነዚህ አይነት እንቅስቃሴዎች አርቲኩሌት ሲደረጉ ፍሬም ሲደረጉ በጥንቃቄ መደረግ አለበት ቢኮዝ ሌሎች ኤክስፕሎይት ያደርጓቸዋል ቅድም ጠቅሳል በህወሓት ድርጊት ምክንያት በትግራይ ጥቅሞች ላይ የደረሰው ጉዳት በጣም ከፍተኛ የመሆኑን ያክል በህወሓት ላይ በሚካሄድ ተቃውሞ ስም በትግራይ ላይ የሚደርስ የጥቅም ጉዳትም በጣም ከፍተኛ ነው ዛሬ የምንነጋገርበትም ጉዳይ ዋና ምክንያት ይሄ ነው የቱ ጋ ነው መስመሩ የሚሰመረው እንዴት አንድ ኮዝ አርቲኩሌት ይደረጋል እንዴት ፍሬም ይደረጋል ምን ማለትና ምን አለማለት እንደሆነ ግልጽ እንዴት ይደረጋል የሚለው ላይ አይደለም የምንነጋገረው ስለዚህ እነዚህ ነገሮች ኳሊፋየር ተቀምጦላቸው በስርዓት አርቲኩሌት ተደርገው ምን እየተባለ እንዳለ ቢኮዝ ቅድም እንዳልኩት ክሩን እየተከተለን የማናስብ ከሆነ የማይፈልግ ውጤት ያመጣል የማይፈልግ ውጤት ከመጣ ወደ ሸሸነው አደጋ እንገባለን ያ ነው አሁን ሲጻፉ ምን ሲባሉ አሁን ባለፈው የአብይ አህመድ አገዛዝ ትግራይ ላይ በድሮን ጥቃት መፈጸሙን ተከትሎ በአሳፋሪ ደረጃ እንደ ድል ዜና ሲያወሩ የነበሩ ተጋሩ አሉ ማለት አሁን ይሄ ምን ህወሓት ላይ የሚደረግ ተቃውሞ ነው ይሄ የሞቱት ወጣቶች በአብይ አህመድ ድሮን ሲሞቱ ሰውነታቸውና የትግራይ ተወላጅነታቸው ይቀራል ማለት ነው ማለት እዚህ ተቃውሞ ልጆች ናቸው እና መስመር በጣም እየሳተ ነው በተለይ ከዚህ ጦርነት መምጣት በኋላ ቀላል የማይባል ቁጥር ያለው ልሂቅ የህወሓትን አካሄድ በሚያሳዝን ሁኔታ በጣም ውድ በሆነ ዋጋ ቢሆንም የእነዚህን ሰዎች ኢንኮምፒተንስ እና ድርጅቱም እንደ ድርጅት ያለውን አካሄድ ከስር መሰረቱ የሚጠይቅ አይነት ኢሊት ተፈጥሯል ብዬ ማለት ችል ይመስለኛል እኔ ያንን እንደ በጣም ጥሩ ነገር ነው የማየው ግን ይህንን እየታገለ ያለው አሁን ግብግብ ገጥሞ ያለው ለዛ ነው የትግራይ አቅም ዘረፈጆችን ከመመከት ይልቅ በዛ ላይ ያለው አሁን እኔ ግን የሚያሳስበኝ ምንድነው ትለቃለህ በሚለው ግብግብ ውስጥ ራሱ ይሄ ሲደረግ አጠቃላይ የሆነ መስመጥ በሚያመጣ መልኩ ከሆነ አንዳንድ ነገር የሚደረገው በጣም ኢሬስፖንሲብል ነው በብልጽግና በኩል አሁን አንዳንዶቹ ያለምንም ሀፍረት ብልጽግና የሚፈጽማቸውን ወንጀሎች ሳኒታይዝ የሚያደርጉ ለየነገሩ የመጡ ምክንያት የሚሰጡ የብልጽግና ቆሻሻ ጠራጊዎች አሉ በጣም አሳፋሪ ነው ይሄ ማናቸውንም በአሁኑ ወቅት እዛ አካባቢ ያለን ችግር ትግራይ ያለው ኃይል ብቻ የፈጠረው ብልጽግና ከዚህ ንጹህና ብፁዕ እንደሆነ አድርገው የሚጽፉ ሰዎች አሉ ቃል ምልስ የሚሰጡ ሰዎች አሉ ሰሞኑን በኢቲቪ እየቀረቡ በፋና እየቀረቡ በየሶሻል ሚዲያቸው የሚጽፉ እነዚህ እኔ በተቃውሞ ውስጥ እንደ አንድ የለውጥ ፈላጊ ታጋዮች ተደርገው መወሰድ የለባቸው ነው እያልኩ ያለሁት አይደሉም ከህወሓት ሸሽተው ብልጽግና በተባለ ሌላ ጭራቅ ስር አድረው ከዛ በፊት የነበረ ተልእኳቸውን በአዲስና በከፋ መልኩ የቀጠሉ ህወሓታውያን ተደርገው ሊወሰዱ ካልሆነ በስተቀር የለውጥ ፍለጋ ትግል አካል ተደርጎ መወሰድ የለባቸውም ያ ኮንፊውዥን በጣም ከፍተኛ ጉዳት ያመጣል ልንገርህ ያሳፍራልም እጅግ ያሳዝናልም ያለምንም መግደርደር በጽኑ ልንታገለው ከሚገባ ነገሮች አንዱ ነው ብዬ አምናለሁ እንደ ትግራይ ሌላ ፍሮንት ሌላ ፈተና ተፈጠረብን ወይ አዎ መቼም ፈርዶብናል ምን እናድርግ እሱንም መታገል አለብን በጽናት ይሄም ልበት ምክንያት ለጀኖሳይዱ ትግራይን ራሱ እንደ በቃ ላይክ በራሳችሁ እንትን ያመጣችሁት ነው አይነት በሚመስል አይነት መልኩ ራሱ ናሬት ለማድረግ ዘረፈጆቹ ከእነዚህን ሰዎች አፍ እየተዋሱ ነው ያሉት ብዬ ነው ማምነው የእነሱ ልሳን ብዕር እየተጠቀሙ ነው ያሉት ምስል ምናምን ይሄም ሊቆም ይገባል ደግነቱ እነዚህ ሰዎች ዓለም አቀፍ ፍርድ ቤት ሲቀርቡ የብልጽግና የሻዕቢያ ሰዎች ምስክር ሆነው መቅረብ አይችሉም ደስ የሚለው እሱ ነው they are not victims and
ተባባሪ የነበሩ ናቸው። አሁን ተባባሪ ሆነው የቀጠሉ ናቸው። በዛኛው ሳይድም አሉ። በነገራችን ላይ ሻዕቢያ የያዛቸው ሆስፒታል አቃጠልኩ ምናምን፣ ስለዚህ ሻዕቢያ ምን አድርግ ነው የምትሉት? እኛስ እንዲህ አድርገን የለው እያሉ ሻዕቢያን ከቆሻሻውን ሲያጥቡ በበረኪናም በለው በሳሙና ስራ የሚፈቱ ጅሎችም አሉ። ህወሓት የቀፈቀፈብን ናቸው። በነገራችን ላይ በወታደራዊም በለው በፖለቲካዊም በለው የህወሓት ስሪት ናቸው እነዚህ ሁሉ። የሚያሳዝነውም እሱ ነው። በነገራችን ላይ ህወሓት ምን አይነት ሰዎች ይሰበስብ እንደነበረ በግልጽ በአደባባይ እያሳየበት ነው። አሁንም መቀለ ያሉት የመሸጉትም ሻዕቢያን በማጠብ ቀን ከሌሊት፣ ሌላ ቀርቶ የሰማዕታት ቀን ራሱ ቀናቶቹ ይለያያሉ፣ አንድ ሳምንትም ቢሆን ግን ሻዕቢያ ደስ እንዲለው በሚል ያለ የሌለ በቃ አቅማቸው ከኤርትራ ሰማዕታት ቀን ጋር ለማመሳሰል ደፋ ቀና የሚሉ ማለት ነው። ሻዕቢያ እንዳይከፋው ብለው ትግራዋይን የሚቀጡ ሻዕቢያን የሚቃወም ሀሳብ ስለተናገረ ብለው በዛኛው ሳይድ ያሉትም ጀነሳይድ የታገለ ትግራዋይ በየቀኑ የሚሸማቀቅበት ምን አይነት ነገር እንፈልጉላ እስከ ማለት ደርሰዋል። በነገራችን ላይ ኢንክሉዲንግ ሚ በሌላ አነጋገር ጀነሳይድ ቅድም ነገር ያለው ጀነሳይድን በመታገል እና ዲፕሎማሲ ስራ የሚዲያ ስራ መስራት ብልጽግና ላይ ነው ጥርሴን የነቀልኩት። እኛን ጭምር ነው የሚከሱት። ምን እሱ እንዲህ አልነበር እንዴ ምናምን፣ ትናንት እንዲህ ሲል አልነበር እንዴ ምናምን እያሉ ላይ ይጠቀሙበታል። ለሚቴልዩስ እኛ ጀነሳይድን ለመታገል በግብርም በንግግርም ያደረግነው ሁሉንም ነገር ሀላል እንደሆነ እወቁት። የትኛውም የዓለም ጫፍ ያለ አካል ጀነሳይድ ለመከላከልም ለማስቆምም ጀነሳይደሮችን ቀጥቅጦ ጥርሳቸውንና ጥፍራቸውን ነቃቅሎ ሽባ ለማድረግ የሚደረግ እርምጃ ሀላል ነው። ይሄ እወቁ፣ ይሄ ይሰመርበት። አሁን እያደረጋችሁት ያለ ነገር ለትግራይ ጥቅም ለመታገል ህወሓትን ለማንበርከክ ወይም ደግሞ ወደ ትክክለኛው መስመር እንዲመጣ ለማድረግ አሁን ያደረጋችሁት እያለ ነገር ካውንተር ፕሮዳክቲቭ ውጤታማ ነው ብዬ አላምንም። እናንተንም ዋጋ ያስገኝላችኋል የሚል ምንም እምነት የለኝም። በነገራችን ላይ ብልጽግና የራሱ ሰዎች ያላከበረ እናንተን ያከብራል የሚል ግምገማ የለኝም። አት ኤንድ ኦፍ ዘ ዴይ ያው ጣፈንታችሁ በጣም መጥፎ ነው የሚሆነው። ስለዚህ ያለኝ ምክር በጸረ ህወሓት በምታደርጉት ትግል መሄዳችሁ እሰየው፣ ምን ችግር የለው። እንዲያውም እዛ ሆናችሁ የብልጽግናን የጦርነት አባዜ እንድታስቀሩልን፣ የጸረ ጦርነት ንቅናቄያችንም እዛ ሆናችሁ እንድታግዙ፣ በብልጽግና የሚመጣው የጦርነት ለማስቆም እዛ ያለው እብደት ለማስቆም ትግራይን የሚጎዳ ማለት ነው። ለምሳሌ አንዳንድ የወታችሁ በጀት ይቁም እንዲቁም መብራት ይቋረጥ ፌዴራል እርምጃ ይውሰድልን ነው። ኮሌክቲቭ ፓኒሽመንት የበለጠ የህዝብን ሬዚስታንስ ነው የሚያጠነክረው። ይህ ማወቅ አለባችሁ። ለህወሓት ነው ውለታ እየዋላችሁ ያላችሁት በእንደዚህ አይነት ተግባር በመሳተፍ። ኢንፋክት ትግላችን ነው እያበላሻችሁ ነው እየጎዱ ያሉት እንጂ ህወሓትን እያጠናከራችሁ ነው፣ የእኛን ትግል ደግሞ እያበላሻችሁ። ስለዚህ ብልጽግናን ከጦርነት ውጭ ሌላ አማራጭ እንዲያይ እዛ ሆናችሁ ምከሩ ከቻላችሁ። ብቻም ትታገሏቸዋላችሁ ብለን አንጠብቅም፣ እዛው ሲጥ እንዳያደርጓችሁ። ከጦርነትና ትግራይን በዝግታ ከመግደል ፖሊሲ እንድታቀብ ይሞክሩ። ያው እውነታ ነው ለኔ፣ ሌላው ይቅር። ኢንፋክት ቲፒኤልኤፍ በማዳከምና ቲፒኤልኤፍ እርቃኑን በማውጣት አስተዋጽኦ አድርገዋል። ያ ካደረጉ በነገራችን ላይ ኮሌክቲቭ ፓኒሽመንት እንዲቆም፣ ትግራይን ለማንበርከክ የሚደረጉ ተግባራት፣ ወደ ጦርነት የሚደረገው ግስጋሴ ማስቆም ከቻሉ ቲፒኤልኤፍ ከግማሽ በላይ ቲፒኤልኤፍን ታግለውታል። ከግማሽ መንገድ በላይ ከቲፒኤልኤፍ እነዛን ነገሮች እየተጠቀመ ነው ያለው ሰርቫይቭ ለማለት። ኦኬ፣ አጭር የመጨረሻ ጥያቄ። በትግራይና ጸረ ህወሓት ትግሎች ልክ ህወሓትና ትግራይ መስመርን መበጀት እንዳለበት ልክ እንደዛው የጸረ ህወሓትና የጸረ ህወሓት ትግል ጸረ ትግራይ እንዳይሆን መጠንቀቅ ያስፈልጋል። አንፈልግም። በትግራይ ወታደራዊ ኃይል በኩል በቀጣናው ቅድም በተደጋጋሚ ስለጠቀስከው ሳይነሳ መታለፍ አለበት ብዬ ስላላሰብኩ ነው። በሱዳን ውስጥ የትግራይ ኃይሎች መሳተፋቸውን በአጠቃላይ ማናቸውም ኢንቮልቭመንት ሊኖር አይገባም ነው እያልክ ያለኸው ወይስ በእነዚህ ሰዎች ምሪት ነው መሳተፍ አይገባም እያልክ ያለኸው? እሱም ሌላ ግልጽ መደረግ ያለበት ነገር መሰለኝ ነው። እዛ ላይ ቴዲ ማስቀምጠው አንድ በሱዳን የሚሳተፉት ታጋዮችም ያው የዛ ህወሓት የሚመራው ኃይል ስር ናቸው ያሉት። ልክ እዛ ትግራይ ላይ ያሉት ወጣቶች የሚደርስባቸው የሞራልም የምንም ስብራት አለ እነዛም ላይ። በነገራችን ላይ ግን የሚነሳው ከክፍያ ጋር ተያይዞ ነው። ከክፍያ ጋር ተያይዞ ግልጽነት ሊኖር ይገባል። ክፍያ ያገኛሉ ጄኔራሎቹ ተብሎ የሚቀርብ ውንጀላ አለ። ይሄ በእውነቱ የታጋዮች የሱዳን ላይ ያሉት ብቻ አይደለም፣ ትግራይ ላይ ያሉትም ይሄን ነገር በሰሙ ቁጥር የትግል ወኔና ለመስዋዕትነት ለህዝባቸው ህዝባቸውን ለማዳን ለመከላከል የሚያደርጉት ትግል ሞራል ይነካል። እነዚህ ቆይ አንዴ እነዚህ ሰዎች እኮ ጄኔራሎቹ የኢትዮጵያ መከላከያ ሰራዊት አባላት ሆነው በሰላም ማስከበር ይሰማሩ የነበሩ ናቸው። ሱዳንም በምን ያኔ እኮ ኢትዮጵያ ዶላር ታገኝ ነበር። ግን ያኔ ዶላር ይገኝ ነበር። እነሱም ተጠቅመው ከሆነ የተወሰነ ክፍያ አለቻቸው።
ለሰላም ነው ያኔ ለሰላም ዘምተው ሰላም አስከባሪ ሆነው እንጂ እንዲሞቱ እንዲሰዉ አይደለም እኮ ጥያቄው እኮ ተቃውሞ ማናቸውም በቀጣናው ውስጥ ያለ ወታደራዊ እንቅስቃሴ ውስጥ ያለን ኢንቮልቭመንት ነው ወይስ ማኔጅ የተደረገበትን መንገድ ነው እየተቃወምክ ያለው? ማኔጅ የተደረገበት መንገድ ነው። እንደገና መሆን ካለበት ሊሆንበት የሚገባ ከውዝም ልግለጸው እንጂ በፍጹም መሆን የለበትም መግባት የለባቸውም ሱዳን ነው አላልኩም። የሚገጥመን አንድ ብልጽግና የተባለ ሱዳንም ኤርትራም ምንም ሱዳን ራሱ አሁን የጠላት ሆኖ ያለው ሱዳን ጭምር ራሱ ተጋብዞ መሬት ውስጥና ድንበር ዝጋልኝ ተብሎ የተጋበዘ። ስለዚህ በዛ እኔ ይሄ መቼም እኔ የቸገረኝ አንድ ነገር አለ ቴዲ። አይ ነው አንተ በዛ ተረድተኸኝ ነው ለማለት ፈልጌ አይደለም፣ ግን አንዳንዱ ግልጽም እንዲሆን ፈልገህ ነው ይሄንን ጥያቄ እያቀረብክ ያለው። አንዳንዱ ግን እንደዚህ አይነት ነገሮች ስናነሳ እኛን የሚረዳበት የእኛን ስብዕና የሚረዳበት ነገር ግራ ይገባኛል። እንዴት ነው የሚያስቡን እንዴ? ሱዳን መሬት ተሰጥቶት ድንበር እንዲዘጋ ተደርጎ ነው እየተፈጀን ያለ ነው ብዬ እኮ እኔ የታገልኩ ሰው እኮ ነኝ። ትናንት እኮ በዲፕሎማሲው ረገድ በሚዲያውም ረገድ ይህንን ሳስተጋባ የነበርኩ ሰው ነኝ። እንዴት ነው ይህንን አጣጥቤ ጥዬ እንዴት ነው አሁን ሌላ ነገር መሆንበት ፍጡር መሆንበት? ያማ ብልጽግና ጋር መሄድ አለብኝ፣ እዛ መግባት አለብኝ፣ ከነሱ ጋር ሆኜ መስራት አለብኝ አለ ማለት I am unbossed and unbought. They have to know this. I don't have boss. ገዥም የለኝም አለቃም የለኝም። በግልጽ ለተመልካቾች I am unbossed and unbought. ግልጽ ላድርግላችሁ። ሊገዛኝ የሚችል አካልም የለም አለቃም የለኝም። ላስምርበት ይሄ። ስለዚህ እያልኩ ያለሁት ምንድን ነው የፖለቲካው ችግር የአመራር ችግር ልክ ትግራይ ላይ እንዴ ሱዳን ላይ ያሉት እኮ ሌላ መሪ አይደለም ያላቸው፣ እዛው ትግራይ ላይ ያሉት ናቸው እኮ ነፍስ አማኑስ ናቸው እኮ መሪዎቹ፣ እነ ምግበይ ናቸው መሪዎቹ። ሸኝተናቸዋል ሲል ነበረ እኮ ምግበይ ባለፈው። ይሄ አንድ። ሁለተኛው ግን ዋናው ከገቡ ለትግራይ ጥቅም መሆን አለበት። ሱዳን ውስጥ የምገባው ለትግራይ ከውዝ በሚጠቅም መልኩ መሆን አለበት። አንድ ለምሳሌ ምዕራብ ትግራይን ለመመለስ ነው የትግራይ ከውዝ አንዱ ትልቁ ኢንፋክት ከሱዳን ጋር የሚያገናኘን የምዕራብ ትግራይ ጉዳይን አድሬስ ለማድረግ ነው። እዛ ያሉትን ታጣቂዎች ጠራርጎ ለማውጣት ሱዳን በዛ በድንበር በኩል የሚያደርግልን ድጋፍ አትሊስት ሚኒመም ቴሪቶሪያቸውን ተጠቅመን በዛ በኩል አመቺ የሆነ ሁኔታ አግኝተን ያንኑ ለማድረግ ነው። ያ ከሱዳን ድጋፍ እናገኝ ሐላል ነው። መሬት ተሰጠ ውሰድ ተብሎ ድንበር እንዲዘጋ የተጋበዘ ኃይል እኛ ላይ ሲሆን ስህተት የሚሆንበት ምክንያት የለም።